ሰላም ተመልካቾቻችን እንደምን ሰንብታችኋል? እንግዲህ የዛሬ ፕሮግራማችን የሚያተኩረው የአሜሪካንን ኢሚግሬሽን ፖሊሲ ለውጥ በተመለከተ ነው። እንግዲህ ፕሬዚደንት ዶናልድ ትራምፕ በኖቬምበር ላይ በተደረገው የአሜሪካው የፕሬዚደንሻል ምርጫ ካሸነፉ በኋላ ጃንዋሪ 20 ላይ ስልጣን ከተረከቡ በኋላ በጣም በብዙ ለውጥ ካመጡበት ዋና አጀንዳዎቹ አንዱ የኢሚግሬሽን ፖሊሲ ነው። በሱም ላይ ብዙ ለውጥ አመጣለው፣ ማስ ዲፖርቴሽን እናደርጋለን፣ የአሜሪካ ፖሊሲ በኢሚግሬሽን በጣም ይቀየራል ብለው ፕሮሚስ ገብተው ስላሸነፉበት አሁን ያመጧቸው ለውጦች ፈንዳሜንታሊ የአሜሪካንን ኢሚግሬሽን ፖሊሲ የሚቀይሩ ነገሮች ናቸውና እንግዲህ የሳቸው ያሸነፉበት ይሄ ምርጫ እሳቸው ብቻ አይደለም ያሸነፉት፣ የሳቸው ፓርቲ ኮንግረስንም ሴኔትንም አሸንፈዋል። እንደዚሁም ጁዲሻሪው ላይ በአብዛኛው ያሉት ዳኞች ኮንሰርቬቲቭ ናቸው። ስለዚህ የሚያሳልፏቸው ፖሊሲዎች በቀላሉ ክሊር አድርገው ዘለቄታ ያላቸውን ህጎች ማምጣት ወደዚህ ሀገር የሚችሉበት እድል ነው ያላቸው እና ይህንንም በተመለከተው ገና አሁን እንግዲህ አንድ ወር ተኩል በሞላ ጊዜ ውስጥ ብዙ ኢምፕሊመንት ያደረጓቸው ለውጦች አሉ። ይሄ እንግዲህ በተለይ ወደ አሜሪካን ሀገር ኑሮ ለማድረግ በተለያየ ምክንያት ማይግራንት ሆነው የሚመጡት ከኢትዮጵያ ብዙዎች ይመጣሉ፣ ከኤርትራ፣ ከተለያዩ አፍሪካ ሀገሮች እንደዚሁም ከሳውት አሜሪካ፣ ከቻይና ብዙዎች በቦርደር አድርገው ፍላይም እያደረጉ የሚመጡ በበረራም የሚመጡ ሰዎች አሉ እና ይሄ ለውጥ ምንን ይመስላል? በጣም ብዙ አስደንጋጭ ሁኔታዎች እየተመለከትን ነውና እንዴት ናቸው እነዚህ ለውጦች እኛን ኢምፓክት የሚያደርጉን? መኖሪያ ፈቃድም ላላቸው ናቹራላይዝ ሲቲዝንም ለሆኑ አንዳንድ ለውጦች እናምጣ እያሉ ስለሆነ ይሄንን ሰፋ ባለመልኩ ቆይታ እናደርጋለን ማለት ነው። የጋበዝኩላችሁ እንግዳ አቶ ፈቃዱ ሽበሺ ከ10 ዓመታት በላይ በጥብቅና ሙያ ላይ የሰራ ባለሙያ ነው። ትኩረቱ በኢሚግሬሽን እና በፐርሰናል ኢንጁሪ ሎ ብዙ ኤክስፒሪየንስ አለው። የራሱ የጥብቅና ሽበሺ ሎ ፈርም የሚባል በዋሽንግተን ስቴት ውስጥ ኦፊስ አለው። he's licensed in Washington State and the US District Court for the Western District of Washington ነው። እንግዲህ የኢሚግሬሽን ሎ ፌደራል ሎ ስለሆነ በ50ም ስቴቶች ውስጥ በተለያዩ ግዛቶችም ፕራክቲስ ማድረግ ይችላል። የተወሰነ ነገር አይደለም በዋሽንግተን ስቴት ብቻ። እንግዲህ ይሄንን የጥብቅና ስራውን እዚህ ሀገር ከመጀመሩ በፊት ሀረማያ ዩኒቨርሲቲ ህግ አስተማሪ ነበረ። በተለያዩ የጥብቅና ቢሮዎችም አሜሪካን ሀገር ከመጣ በኋላ ከአፍተር ሂ ጋት ሂዝ ሎ ላይሰንስ ብዙ ስራዎችን ሰርቷል። እንግዲህ ሌላውም ደግሞ ፈቃዱ በጥብቅና ስራ ላይ ብቻ ሳይሆን ኮሚኒቲ ውስጥም ህብረተሰብ ውስጥም በቮለንቲር በማድረግ የሚሰራቸው ስራዎች አሉ። አንዱም ይሄ የሲያትል ሂውማን ራይትስ ኮሚሽን ውስጥ ለ2 ዓመታት አዘ ኮሚሽነር አገልግሏል። በአሁኑ ጊዜ ደግሞ የኢትዮጵያን ኮሚኒቲ ኢን ሲያትል ቦርድ ሜምበር ሆኖ ይሰራል። እንግዲህ ፈቃዱ ጊዜህን ወስደ ከኛ ጋር ቆይታ ስለምታደርግ አመሰግናለሁ። ታንክ ዩ ሄለን ወደ ሾውሽ ስለጋበዝሽኝ። ይህንን ደግሞ አሁን የኢሚግሬሽን ጉዳይ የአብዛኛው ኢትዮጵያዊ እዚህም ያለው አንቺ እንዳልሽው ወደ አሜሪካ መምጣት የሚፈልገውም ሰው በዋናነት የተጨነቀበትና የሚያስብበት ጉዳይ ነው። በእነዚህ ጉዳዮች ላይ አንዳንድ ጥያቄዎችን እንድመልስ ስለጋበዝሽኝ በጣም አድርጌ አመሰግናለሁ። you're welcome። እንግዲህ እንደው ሳመራይዝ እናድርገው። ይህንን ቆይታ ከመጀመራችን በፊት ብዙ የተለያዩ ዲቴሎች ውስጥ እንገባለን ፕሮግራሙ ሲቀጥል፣ ግን እንደው ሳመራይዝ ለማጠቃለል ያህል ትልቁ የኢሚግሬሽን ፖሊሲ ቼንጅ አሁን በዚህ አድሚኒስትሬሽን የመጣውን እንደው እስቲ ጠቅለል ባለመልኩ ለመጀመሪያ ያህል ቆይታችንን ብትነግረን ደስ ይለኛል። እንግዲህ ያው ትራምፕ አድሚኒስትሬሽን ወደ ስልጣንም ለመምጣት ካበቁት አንደኛው የመወዳደሪያ ርዕሶች ወይም አጀንዳዎቹ አንዱ የኢሚግሬሽን ጉዳይ ነው። እዚህ ሀገር አሜሪካን ሀገር የሚኖሩ በአንዶክመንትድ የሆኑ ኢሚግራንቶችን በብዛት ዲፖርት አደርጋለሁ ከዚህ ሀገር በሚል ነው ደጋፊዎቹን ያሰባሰበው። ሰርፕራይዚንግ አልነበረም። ያው ጃንዋሪ 20 ላይ ወደ ስልጣን በመጣ ጊዜ ከ200 በላይ የሆኑ ኤክስኪዩቲቭ ኦርደርስ ፈርሟል። ከአብዛኞቹ ከሱ ላይ ደግሞ የኢሚግሬሽን ጉዳዮችን የሚመለከቱ ናቸው። እነዚህን ደግሞ ባለፈው ስልጣን በቆየባቸው 1 ወራት እና ከዛ በላይ ጊዜያት የኢሚግራንት ኮሚኒቲውን በማሸበር ወደዚህ ሀገር መምጣት የሚፈልገውንም ሰው ጭንቀት ውስጥ በመክተት አስተዋጽኦ አለው። በዋናነት
እሱ ካወጣቸው የኤክስኪዩቲቭ ኦርደሮች ወደ 9 የሚጠጉት ስፔሲፊካሊ ኢሚግራንትን የተመለከቱ ናቸው። ከዛ ውስጥ ወደ 3 የሚጠጉት ከሜክሲካን አካባቢ ካሉ የካርቴሎች ካርቴል የድራግ አዘዋዋሪ ድርጅቶች ጋር በተመለከተ ነው። እነሱን በተመለከተ ያወጣቸው ህጎች ምንድን ናቸው? እነሱን እንደ ቴሮሪስት ኦርጋናይዜሽን ዴዚግኔት እንዲደረጉ፣ እንደ ቴሮሪስት ኦርጋናይዜሽን ዴዚግኔት ከተደረጉ ደግሞ እዚህ አሜሪካን ውስጥ የሚኖሩ የሜክሲካን ወይም ደግሞ እንደዚህ የላቲን አሜሪካ ዜጎች ሆነው ከካርቴል ጋር ግንኙነት አላቸው የሚባሉ ሰዎች በቀላሉ ዲፖርት መደረግ እንዲችሉ ጫና የሚፈጥር ነው። ዜናም ከተከታተልሽ ትላንትና ወደ 8 የሚሆኑ የሜክሲካን ካርቴሎች እንደ ቴሮሪስት ወይ ፎሬን ቴሮሪስት ኦርጋናይዜሽንስ ተብለው ዴዚግኔት ተደርገዋል። ይሄ እንግዲህ የዛ አባል ናቸው ወይም ደግሞ ንክኪ ናቸው ተብለው የታወቁ ወይም የተለዩ ዜጎችን ወይም ሰዎችን ታርጌት በማድረግ እነሱን በቀላሉ ዴፖርት እንዲያደርጉ ለማገዝ የሚረዳ ነው ማለት ነው። የተቀሩት ደግሞ እንግዲህ አንድ በአንድ እያደረኩኝ ወደ 5-6 የሚጠጉት ኤክስኪዩቲቭ ኦርደሮችን ለመዳሰስ ሞክራለሁ በአጭሩ። አንደኛው የሪአላይኒንግ ዩኤስ ሪፊውጂ አድሚሽን ፕሮግራም በሚል ያወጣው ኤክስኪዩቲቭ ኦርደር ነው። ይሄኛው ኤክስኪዩቲቭ ኦርደር ዓላማው ምንድን ነው? እንግዲህ የአሜሪካን ሀገር በየዓመቱ በጣም በመቶ ሺዎች የሚቆጠሩ ዜጎችን በሪፊውጂነት ወይም ደግሞ በስደተኝነት ትቀበላለች። ባለፈው ዓመት እንኳን 2024ን እንኳን ብቻ ብንመለከት ከ100,000 በላይ ዜጎች ከተለያዩ ሀገሮች በዩኤስ ራፕ በምንለው የሪፊውጂ ፕሮግራም ወደ አሜሪካ እንዲመጡ ሆነዋል። አሁን የትራምፕ አድሚኒስትሬሽን ከጃንዋሪ 27 ጀምሮ ኢፌክቲቭ የሚሆን የዩኤስ ራፕ ፕሮግራምን ሙሉ በሙሉ አቁሞታል። እሱም ብቻ አይደለም፣ የሪፊውጂ ፕሮግራሙ ተጠቃሚ የነበሩ ሰዎች የእነሱ ቤተሰቦች ፎሎ ቱ ጆይን ሪፊውጂ የሚባል ፕሮግራም አለ። ሰዎች አሁን ፔንዲንግ ሆኖ ለምሳሌ በየሀገሩ የኢትዮጵያ ዜጎች፣ ኬንያ፣ ኡጋንዳ፣ የሌሎች ሀገር ዜጎችም እንደዚሁ በየሀገሩ ሪፊውጂ ሆነው ያሉ ሰዎች ፕሮግራማቸው ባለበት እንዲቆም ተደርጓል። እንዲሁም የዲፓርትመንት ኦፍ ስቴት እንትን አውጥቷል። ምንድነው ምን ማድረግ እንዳለባቸው ለምሳሌ ኬዛቸው ፔንዲንግ ከነበረ እና ከተቋረጠባቸው የትኛውን ኦፊስ ኮንታክት አድርገው ኬዛቸው ያለበትን ሁኔታ እንዲያውቁ ማስታወቂያ አውጥቶላቸዋል። ይሄ ችግሩ ምንድነው? አዲስ የሚያመለክቱ ሰዎችን ብቻ ሳይሆን ኬዛቸው አልቆ ቪዛ ተመቶላቸው በየሀገሩ ሪፊውጂ ሆነው ወደ አሜሪካ ለመምጣት የሚጠባበቁ ዜጎችን ሳይመጡ እንዲቀሩ አድርጓቸዋል ማለት ነው። ይሄ እንግዲህ አሁን የባይደን አድሚኒስትሬሽን የ2021 ላይ ያወጣው እንደዚሁ ኤክስኪዩቲቭ ኦርደር ይሄንን የሪፊውጂ ፕሮግራም የሚያሰፋ ነበር። እንደውም ከዛም አልፎ የዌልካም ኮርፕስ ስለሚባል የሪፊውጂ ፕሮግራም ሰምተሽ ከሆነ የአሜሪካን ዜጋ የሆኑ ሰዎች 5 ሆነው በመደራጀት የራሳቸውን ዘመድ የሆነ ቤተሰብ የሆነ ሪፊውጂ ሆነው ሌላ ሀገር የተቀመጠን ሰው ማምጣት እንዲችሉ ፕሮግራም ተፈጥሮ ነበር እና በዚህም እጅግ በጣም ብዙ ሰዎች ተጠቃሚ ሆነዋል ባለፈው ዓመት። ነገር ግን የዌልካም ኮርስ ፕሮግራም እንዲቋረጥ ወይም እንዲቆም ተደርጓል ማለት ነው። ሌላኛው የኤክስኪዩቲቭ ኦርደር ፕሮቴክቲንግ አሜሪካን ፒፕል አጌንስት ኢንቬዥን ብሎ ያወጣው ነው። ይሄ ዋና ዓላማው ምንድን ነው? እንግዲህ በሳውዘርን ቦርደር ላይ ባለፉት 4 ዓመታት የነበረውን ነገር እናውቃለን። በጣም ብዙ ኢሚግራንቶች ይገቡ ነበር። ቱ ጊቭ ዩ ኮንትራስት በዲሴምበር 2023 ወደ 250,000 የሚጠጉ ኢሚግራንቶች በቦርደር ክሮስ አድርገው ገብተዋል። ይሄንን የማይግራንት ኢንፍለክስ የትራምፕ አድሚኒስትሬሽን እንደ ወረራ አድርጎ ነው የቆጠረው በዚህ የኤክስኪዩቲቭ ኦርደር ማለት ነው። ስለዚህ ይሄንን ወረራ ለማስቆም ብሎ ካወጣቸው አዋጆች መካከል ጥቂቶቹ ሚሊተሪውን በመጠቀም ፊዚካል ዎል መስራት፣ እንዲሁም የአውሮፕላኖችን እንዲሁም የተለያዩ የስቴት ዲፓርትመንትን እና የዲፓርትመንት ዲፌንስን ሪሶርሶች በመጠቀም ይሄንን ሳውዘርን ቦርደር ላይ ሰዎች እንዳይገቡ መከልከል፣ እንዲሁም ኤክስፐዳይትድ ሪሙቫል የምንለው ፕሮግራም አለ። ኤክስፐዳይትድ ሪሙቫል የምንለው የአይስ ወይም ደግሞ እንደዚህ የቦርደር ኦፊሻሎች ቦርደር አቋርጠው የሚገቡ ሰዎች የህግ ቀናቸውን ሳያዩ ወይም ደግሞ ዳኛ ሳያዩ
በተፋጠነ መልኩ ዲፖርት የሚደረጉበትን ፕሮግራም ያስፋፋ ነው። ከዛም አልፎ ደግሞ የሳንክቹዋሪ ጁሪስዲክሽን የምንላቸው አሉ። ለምሳሌ እኔ የምኖርበት ሲያትል ሳንክቹዋሪ ጁሪስዲክሽን ነው። ይሄ ማለት ምንድን ነው? የስቴት ገቨርንመንቱ ከፌዴራል የኢሚግሬሽን አስፈጻሚ አካላት ጋር አይተባበርም በተለያዩ የኮንሰርኖች ኮንስቲቱሽናል ኮንሰርኖች። እነዚህ ሳንክቹዋሪ ጁሪስዲክሽኖች የፌዴራል ፈንዲንግ እንዳያገኙና ከፌዴራል የኢሚግሬሽን አስፈጻሚ አካላት ጋር እንዲተባበሩ የሚያስገድድ የአዋጅ ነው። ከዛም ባለፈ ይሄ አዋጅ የባይደን አድሚኒስትሬሽን አወጥቷቸው የነበሩ የፓሮል ፕሮግራሞችን፣ የቲፒኤስ ፕሮግራሞችን እንዲሁም የስራ ፍቃድ የተመለከቱ ህጎችን በሙሉ የሚሽር ነው። በዚህም እንግዲህ ወደ በኋላ ስንሄድ ምናልባት በደንብ እንገባባቸው ይሆናል የትኞቹ የፓሮል ፕሮግራሞች የትኞቹ የቲፒኤስ ፕሮግራሞች ተጠቂ እንደሚሆኑ። ሌላው ደግሞ ምንድነው ይሄ የኢሚግሬሽን እንግዲህ እስካሁን ድረስ ባለው የኢሚግሬሽን ሎ ቫዮሌሽን የክሪሚናል ቫዮሌሽን አይደለም፣ የሲቪል ቫዮሌሽን ነው። ቅጣት አለው ወይም ደግሞ ከዛ ጋር ተያይዞ የሚያመጣው ነገር ይኖራል። ነገር ግን እንደ አሁን በወጣው የትራምፕ አድሚኒስትሬሽን አዋጅ እንደ ወንጀል ተደርጎ ፕሮሲኪዩት እንዲደረግ የሚያዝ ነው። እንዲሁም የቦርደር ፕሮቴክሽን የፖሊስ አባላትን የአይሲ የፖሊስ አባላትን በቁጥር እንዲበዙና ሪሶርስም እንዲጨመርላቸው አድርጎ ያዛል ማለት ነው። በሶስተኛ ደረጃ ደግሞ እንዲሁም ከዚህ ጋር በተያያዘ ሴኪሪንግ አወር ቦርደር በሚል ያወጣው ኤክስኪዩቲቭ ኦርደር ነው። ይሄ ለምሳሌ ከዚህ በፊት የባይደን አድሚኒስትሬሽን ላይ የነበረውን የካች ኤንድ ሪሊዝ ያስቀራል። የካች ኤንድ ሪሊዝ ሲስተም የምንለው ምንድን ነው? ኢሚግራንቶች በሚመጡበት ጊዜ ወይም ደግሞ ቦርደሩን አቋርጠው በሚገቡበት ጊዜ የቦርደር ፓትሮል ይይዛቸዋል ወይም ደግሞ ራሳቸውን ለቦርደር ፓትሮሎች ይሰጣሉ። እነዚህ የኢሚግሬሽን ኦፊሻልስ ፕሮሰስ ያደርጓቸዋል። ለምሳሌ ባዮሜትሪክ መውሰድ ሊሆን ይችላል። ስማቸውን፣ ፓስፖርታቸውን፣ ከየት ነው የመጣችሁት፣ የምትሄዱበት ቦታ የት ነው ብለው አሜሪካ ውስጥ የሚሄዱበት ስፖንሰር የሚያደርጋቸው አድራሻ ካለ በቃ እዛ የምትሄዱበት ቦታ ሄዳችሁ ኬዛችሁን ተከታተሉ የሚል ነበር የካች ኤንድ ሪሊዝ ሲስተም። ይሄ ሴኪሪንግ አወር ቦርደር የተባለው ኤክስኪዩቲቭ ኦርደር ይሄኛውን የካች ኤንድ ሪሊዝ ሲስተም ተርሚኔት አድርጎታል። ከዚህም ባለፈ ደግሞ የአሳይለም ጠያቂዎችን አንድ ላይ ኦርጋናይዝ ለማድረግ በሚል የባይደን አድሚኒስትሬሽን የሲቢፒ ዋን የሚል የቴሌፎን አፕሊኬሽን ሲስተም ነበረው። ይሄ ማለት ምንድን ነው? ኢሚግራንቶች ሜክሲኮ ላይ ሆነው ወደ አሜሪካን ሀገር መግባት ከፈለጉ ያንን አፕሊኬሽን ስልካቸው ላይ ጭኑና ስኬጁል ያደርጋሉ ከቦርደር ኦፊሰሮች ጋር ማለት ነው። ስለዚህ ስኬጁላቸውን ጠብቀው ጊዜያቸው ሲደርስ በቦርደር ገብተው ኢንተርቪው አድርገው ወደ አሜሪካን የሚገቡበት ፕሮግራም ነበረ። ይሄም ፕሮግራም ሙሉ በሙሉ እንዲቋረጥ ተደርጓል በትራምፕ አድሚኒስትሬሽን። በዚህም የተነሳ እንግዲህ በሚገመተው ከ30 ሺህ በላይ የሚሆኑ በአሁኑ ሰዓት እዛ ሜክሲኮ ላይ ሆነው እየተጠባበቁ የነበሩ የኢሚግራንቶችን በቀጥታ የሚጎዳ ፕሮግራም ነው ማለት ነው። ሌላው የሪሜን ኢን ሜክሲኮ የሚል ፕሮግራም። ሪሜን ኢን ሜክሲኮ እንግዲህ የባለፈው የትራምፕ አድሚኒስትሬሽን ከ2016 እስከ 2020 የነበረው ጀምሮት የነበረው ፕሮግራም ነው። ይሄ ፕሮግራም የሚያደርገው ስደተኞች ያው በሜክሲኮ ነው የአሜሪካን ቦርደር አቋርጠው የሚገቡት። እዛው ሜክሲኮ ቆይተው አሳይለማቸው እንዲታይና የአሳይለም ጉዳይ ወይም ደግሞ ክሬዲብል ፊር አላቸው ተብሎ የሚታመን ከሆነ ብቻ እዛው ሜክሲኮ ሆነው ተጣርተው ወደ አሜሪካ እንዲገቡ የሚያስችል ፕሮግራም ነው። እንግዲህ ብዙ የህግ ቻሌንጆች ነበሩበት። ይሄ ፕሮግራም አንኮንስቲቱሽናል ነው በሚል የባይደን አድሚኒስትሬሽን አቋርጦት ነበር። አሁን ይሄ ሪሜን ኢን ሜክሲኮ የሚል ፕሮግራም ሪዚዩም እንዲደረግ ወይም ደግሞ እንዲጀምር የትራምፕ አድሚኒስትሬሽን ኤክስኪዩቲቭ ኦርደር ያዛል ማለት ነው። በጣም ብዙ ፋንዳሜንታል ለውጦች እየመጡ ነው ያሉት ማለት ነው አይደለ? በጣም ብዙ ፋንዳሜንታል ለውጦች እየመጡ ነው ሄለና። አጠር ያለች እረፍት እንውሰድና ስንመለስ እንደ ሰፋ ባለመልኩ ደግሞ ሌሎችንም ሀሳቦች እንመለከታለን። እረፍት ወስደን እንመለሳለን። ተመልካቾቻችን ከረፍት ቆይታችን ተመልሰናል። እንግዲህ ከፈቃዱ ሽበሺ የህግ ጠበቃ ጋር የምናደርገውን ቆይታ እየቀጠልን ነው። የአሜሪካን ኢሚግሬሽን ፖሊሲ ለውጦችን በተመለከተ በአብዛኛዎቹ እንግዲህ ለውጦቹን ቅድም እየነገርከን ነበርና እንደው ገባ እያልን ሰፋ እያደረግን እንመልከታቸው በማለት ነው። ግን
ጀስት ለክላሪፋይ ለማድረግ እነዚህ ቅድም ሜክሲካን ካርቴል 7 የሚሆኑትን ቴሮሪስት ኦርጋናይዜሽን ብሎ ዴዚግኔት አደረጋቸው ስንል ሰው ድራግን ብቻ እንዳልሆነ እነዚህ ሰዎች የሚሰሩትን ማይግሬሽን ላይ የሚሰሩት ስራም ስላለ ነውና እሱን ብታስረዳኝ ደስ ይለኛል። ሌላ ደግሞ to clarify አሁን undocumented ይባላል እዚህ ሀገር there's refugee and then there's illegal aliens እነዚህ ሁሉ አንድ አይነት ነገር ናቸው ወይስ የተለያየ? ሁሉንም illegal aliens ነው የሚባሉ ሁሉ ጊዜ በተለይ that sounds very demeaning የሆነ like በቃ ሰዎችን እንዴት አመለካከቱ በቃ ትክክለኛ ያልሆነ ስም መስጠት ነውና ህግ ሰባሪ እንደማለት ማለት ነው አይደል? illegal aliens ሲሆን ህግ ሰባሪ ማለት ነውና እስቲ እነዚህን ደግሞ ዲፈረንሶቹን ለምን ኢንተርቼንጅብሊ ነው የሚጠቀሙባቸውና እሱን ብታስረዳንም ደስ ይለኛል። አዎ እነዚህ የተለያዩ ነገሮች ናቸው። ለምሳሌ ሪፊጂ ስንል ሪፊጂ የምንላቸው ከአሜሪካን ሀገር ውጪ ሆነው የተለያዩ ሪፊጂ ካምፖች አሉ። ይሄ የአሜሪካን የሪፊጂ ፕሮግራም የሚያስተዳድራቸው እንዲሁም የዩኤንኤችሲአር የዩናይትድ ኔሽንስ የሪፊጂ ፕሮግራም የሚያስተዳድራቸው ኬዛቸው እዛ ያልቅና ለምሳሌ የኢትዮጵያዊ ዜጎች ሆነው ኬንያ ውስጥ ብዙ ሪፊጂዎች አሉ፣ አንጎላ ውስጥ እንደዚህ ብዙ ሪፊጂዎች አሉ። ከኢትዮጵያ ፐርስኪዩት ተደርገናል ወይም ደግሞ ችግር አለብን ከኢትዮጵያ መንግስት ጋር ብለው ይወጡና እዛ ኬዛቸው አልቆ ወደ ተለያየ ሀገር ሪሴትል ይደረጋሉ። ይሄ ሪፊጂ ሪሴትልመንት የምንለው ፕሮግራም ነው። ኬዛቸው አልቆ ሌጋል ስታተስ ይዘው ነው የሚመጡት እነዚህ ሪፊጂ የምንላቸው ካታጎሪዎች ማለት ነው። ከዚህ በተቃራኒው ደግሞ ለምሳሌ አሳይለም የምንላቸው ወይም ደግሞ አሳይለም የሚጠይቁ ሰዎች የምንላቸው እዚህ ሀገር በቦርደር አቋርጠው መጥተው ወይንም ደግሞ በህጋዊ መንገድ መጥተውም ሊሆን ይችላል። በጉብኝት ቪዛ፣ በትምህርት ቪዛ፣ በተለያየ ምክንያት በህጋዊ መንገድ ይመጡና አይ ወደ ሀገር አልመለስም ስጋት አለብኝ ሲሉ አሳይለም አፕሊኬሽን ይጠይቃሉ። እዚህ እነሱን አሳይሊን እንላቸዋለን። አሳይለም ከተፈቀደላቸው በኋላ ወይም ደግሞ አሳይለም አፕሊካንት እንላቸዋለን። ኢሌጋል ኤሊየንስ ወይም ደግሞ አንዶክመንትድ ኢሚግራንትስ ተብለው ሪፈር የሚደረጉት እንግዲህ አሁን ከረንትሊ አሜሪካን ውስጥ በግምት እስከ 13 ሚሊዮን የሚጠጉ አንዶክመንትድ የሆኑ ሰዎች አሉ ነው። ይሄ ማለት በተለያየ መንገድ በቦርደር አቋርጠው የሚገቡ ሊሆኑ ይችላሉ፣ ወይም ደግሞ እዚህ ሀገር በህጋዊ መንገድ ይገቡና የህጋዊ የመቆያ ጊዜያቸው ያበቃል። እዚህ ሀገር የሚቆዩበት ህጋዊ ፍቃድ ወይም ደግሞ ህጋዊ ወረቀት የላቸውም ማለት ነው አንዶክመንትድ ኢሚግራንትስ የምንላቸው። እነዚህን ነው እንግዲህ በአብዛኛው ይሄ የዲፖርቴሽን ፕሮግራም ፎከስ አድርጎ ከዚህ ሀገር ዲፖርት እናደርጋቸዋለን እናስወጣቸዋለን የሚለው እነዚህም ነው። እንግዲህ ይሄ ነው የስም ልዩነቱ ይሄ ነው። ሄለን ወደ አይስ እንግባ። እንግዲህ ኢሚግሬሽን ኤንድ ካስተም ኢንፎርስመንት በአሁኑ አድሚኒስትሬሽን የአይስ ኃላፊነት ምን ያህል ተቀየረ? ምን አይነት አዲሽናል ስልጣን ተሰጣቸው የሚለው በምን በኩሉ ነው? እንግዲህ በጣም ኢንላርጅ ብዙዎች እየተቀጠሩ ነው ይባላል። አይስ በየቀኑ ኒውስ ላይ እንሰማለን። ትምህርት ቤት ሄደው ቤተክርስቲያን ሄደው እዚህ ቦታ የሄዱ ሰዎች እየለቀሙ ነው፣ መንገድ ላይ ያስቆሙ፣ አንዱን ሰው ሲነዳ ይዘውት ይሄዳሉ። መዓት ነገር እንሰማለን እና ስለ አይስ ኃላፊነት ምን ያህል ተቀየረ በአሁኑ አድሚኒስትሬሽን? ምንንስ ይመስላል? እንግዲህ የአይስ ያው ሰዎች ማወቅ ያለባቸው እነዚህ የኢሚግሬሽን ጉዳይ ጋር የተያያዙ የሚያስፈጽሙ አካላት አንደኛው አይስ ነው፣ ወይም ደግሞ የኢሚግሬሽን እና ከስተም ኢንፎርስመንት የምንለው ነው። ሌሎችም አሉ። ለምሳሌ የከስተም እና ቦርደር ፓትሮል ወይም ደግሞ ቦርደር ፓትሮል ብለን የምንጠራቸው እነዚህ በቦርደር አካባቢ የሚገኙ ኦፊሻሎች ናቸው። እንዲሁም የሆምላንድ ሴኪሪቲ ኢንቨስቲጌሽን ኤችኤስአይ የምንላቸው ናቸው። እነዚህ በጠቅላላ ነው እንግዲህ የፌዴራል ኢሚግሬሽን ሎን የሚያስፈጽሙት። በአሁን እንግዲህ ትራምፕ ጃንዋሪ 20 ላይ ባወጣው የኤክስኪዩቲቭ ኦርደር የአይስን ፓወር እጅግ በጣም ነው ያሰፋው። አንደኛ በጣም ኢቭን ከሚሊትሪው የሪሶርሶችን መጠቀም እንዲችል ተመልክተሽ ከሆነ ለምሳሌ ወደ ኮሎምቢያ ዲፖርት የሚደረጉ ሰዎች በሚሊተሪ ካርጎ ነው ዲፖርት ሲደረጉ የነበሩት። ዋን ዌይ ይሄ የስቴትመንት ጉዳይ ነው፣ ድራማታይዝ ለማድረግ ነው። እነዛን ሰዎች በሚሊተሪ አውሮፕላን ዲፖርት ማድረግ አስፈልገው አይደለም፣ ግን ደግሞ አድሚኒስትሬሽኑ ለራሱ የዜና ፐርፐስ ስለሚፈልገው ነው። በሌላ በኩል ግን አይስ በጣም ከዚህ በፊት ያልነበሩት ፓወሮች ተሰጥተውታል። አንደኛ እንዳልኩት የሚሊተሪውን ሪሶርሶች መጠቀም ይችላል።
ሁለተኛ ደግሞ የስቴትና የሎካል ገቨርንመንት ሪሶርሶችን እንዲጠቀም ያዛል። አሁን ያለው የኤክስኪዩቲቭ ኦርደር ቅድም ለማንሳት ሞክሬ ነበረ። በተለያየ በአሜሪካን ውስጥ አይ ቲንክ ቁጥራቸው ምን ያህል ይሁን በሳንክቹዋሪ ጁሪስዲክሽን የምንላቸዋሉ። እነዚህ ግዛቶች ምንድን ነው የሚያደርጉት? ኢሚግሬሽን ኢንፎርስመንትን በተመለከተ ከአይስ ጋር አንተባበርም የሚሉ ናቸው። እነዚህን ጁሪስዲክሽኖች ፌደራል ፈንዲንግ በመከልከል እና በተለያዩ መንገዶች ጫና በማድረግ ሪሶርሳቸውን ለምሳሌ አይስ በጣም ጥቂት ሪሶርስ ነው ያለው እንደ አንድ የቦዲ ማለት ነው። ነገር ግን ሌትሴይ ዋሽንግተን ግዛት ውስጥ መጥቶ የዋሽንግተንን ፖሊስ መጠቀም የሚችል ከሆነ ስቴት ፓትሮልን መጠቀም የሚችል ከሆነ ቁጥራቸው ይበዛል ማለት ነው። ኢንፎርስመንት አካላቸው ይበዛል። እንደገና ኢንፎርሜሽን ሼሪንግ ካላቸው የትኛው ኢሚግራንት የት እንደሚሰራ የት እንደሚኖር በቀላሉ ማወቅ ይችላሉ ማለት ነው። ይሄ የአይስን ፓወር ከዚህ በፊት ከነበረው እጅግ በጣም አስፍቶታል። እንዲሁም በአንዳንድ ቦታዎች ላይ ደግሞ ኢቭን ስዋት በመጠቀም ኢሚግራንቶችን ዲቴን ሲያደርጉ አይተናል እና አሁን ባለበት ደረጃ በገንዘብም በአቅምም እንደውም በሰው ኃይልም የአይስ በደንብ ተስፋፍቶ ሰዎችን ዲፖርት እንዲያደርግ ስልጣን ተሰጥቶታል ማለት ነው። ሄለን እንግዲህ ሳንክቹዋሪ ሲቲ ስትል ቅድም ለምሳሌ አሁን ሜሪላንድ አዘ ስቴት ዴሞክራቲክ ስቴት ብዙዎቹ እንግዲህ ብሉ ስቴት ሬድ ስቴት ይባላል። ሪፐብሊካን ገቨርነር ያለበት ስቴት በአብዛኛውን ጊዜ የትራምፕን አጀንዳ ማሳለፍ ስለፍላጎትም አንድ ፓርቲም ስለሆኑ ሳንክቹዋሪ ሲቲዝ አይደለም በብዛት አይደለ። አሁን ኢቨን በአካባቢያችን እንኳን ብንመለከት ቨርጂኒያ አለ፣ ሪፐብሊካን ገቨርነር አለ፣ ሜሪላንድ ዴሞክራቲክ ገቨርነር አለ፣ ዋሽንግተን ዲሲ ኢትስ ናት አ ስቴት በት ከዚህ በፊት ልክ ይሄ እነዚህ ህጎች ሲወጡ the blue states were pushing back አይደለ በአተርኒ ጀነራሎቻቸው አድርገው እየከሰሱ ነው አይስን ቸርች አይገባም አይስ ትምህርት ቤት አይገባም እያሉ ፑሽ ባክ ያደረጉ ነበረ። ግን አሁን ደግሞ ላስት ዊክ እንደገና አዲስ የመጣው ነገር ምንድን ነው? የአሜሪካን ሀገር ዋናው አተርኒ ጀነራል ከንሱ እነዚህ ብሉ ስቴትስ ራሳቸውን ህዝባቸውን ፕሮቴክት ማድረግ ለሚፈልጉ ሰዎች ከአይስ ዲቴንሽን እሱንም አትችሉም። ለውጡ በጣም ከቀን ወደ ቀን ከጊዜ ወደ ጊዜ በጣም እንትን የተለዋወጠ የሚመጣ ነገር ነው አይደለ? ትክክል ነሽ። እንግዲህ አሁን ያነሳሽው የሴንሲቲቭ ሎኬሽንስ እንላቸዋለን። በ2021 የባይደን አድሚኒስትሬሽን ያወጣው የኤክስኪዩቲቭ ኦርደር ማንኛውም የኢሚግሬሽን ኢንፎርስመንት ለምሳሌ አይስ ሴንሲቲቭ ሎኬሽን ከምንላቸው ቦታዎች ላይ መጥቶ መውሰድ አይችልም ነበር። ለምሳሌ ከቤተ ክርስቲያን፣ ከትምህርት ቤት፣ ከሆስፒታል ወይም ደግሞ ለምሳሌ ከአንዳንድ ኢቨንቶች ለምሳሌ ከቀብር ቦታ፣ ከሰርግ ቦታ ላይ ከነዚህ ቦታዎች ላይ መጥቶ ምክንያት ቢኖራቸው እንኳን መያዝ አይችሉም ነበረ። ነገር ግን አሁን ትራምፕ ያወጣው የኤክስኪዩቲቭ ኦርደር ይሄንን የሴንሲቲቭ ሎኬሽን የሚጥስ ነው ወይም በህግ አስቀርቶታል። ይሄ ማለት ሌላው የአይስ ፓወር ነው። እንግዲህ የትም ቦታ ሄዶ ሆስፒታል ውስጥ አንድ ኢሚግራንት ታሞ በተኛበት ዲቴይን አድርጎ ሊወስደው ይችላል። ቤተክርስቲያን ውስጥ ገብተው ይሄን ማድረግ ይችላሉ። ትምህርት ቤቶች ውስጥ ለዚህም ነው አንደኛ ስጋቱ የጨመረው። አሁን አንቺ ካነሳሽው አንጻር ደግሞ በአብዛኛው የብሉ ስቴትስ የምንላቸው የዴሞክራቲክ ግዛቶች የትራምፕ አድሚኒስትሬሽንን አሁንም ክሶች አሉ። ለምሳሌ ኤሲኤልዩ አብዛኛው እነዚህ የምነግርሽ ነው የዘረዘርኩልሽን ኤክስኪዩቲቭ ኦርደሮች በተመለከተ ክስ መስርቷል የትራምፕ አድሚኒስትሬሽን ላይ። አንዳንዶቹ ስቲል ፍርድ ቤት ናቸው። እንግዲህ ምንድነው የትራምፕ አድሚኒስትሬሽን ደግሞ የራሱን የአቶርኒ ጀነራል በመጠቀም ወይም ደግሞ ለምሳሌ ወደፊት የመመረጥ እድል ያላቸውን የግዛት አስተዳዳሪዎች ደግሞ የእሱን ኢንዶርስመንት ታገኛላችሁ አታገኙም ተስፋቸውን የፖለቲካል ጌም በመጠቀም ፍላጎታቸውን ለማስቀየር መሞከሩ አይቀርም። ሃውኤቨር አይስ በጣም እስካሁን ከነበረው ሰፋ ያለ ፓወር ተሰጥቶት እንግዲህ ሰዎችን ከፈለገበት ቦታ መያዝ ይችላል ማለት ነው። ኢንክሉዲንግ እነዚህ ሳንክቹዋሪ ጁሪስዲክሽን የምንላቸው እና ሴንሲቲቭ ሎኬሽን የምንላቸውን ቦታዎች የለን። እሺ፣ ሰው ወደ ዋና ምክር እስቲ አንድ ሰው አይስ ካቆመው ወይ መኪናም ሲነዳ ወይ ቤታቸው ሲመጣ እንግዲህ ዱዝ ኤንድ ዶንትስ ላይ እንድንመጣ ብዬ ነው። በምን አድርገው ምን ማድረግ አለባቸው? አንደኛ አይስ ኦፊሰርስ መጥተው ካቆሟቸው ወይ ቤታቸው ከመጡ ያሉበት ቦታ ሊይዟቸው ሲመጡ ምን ያደርጉ ምን አያደርጉ? እንግዲህ ዋናው ነገር በጣም ትልቁ ነገር ለተመልካቾች የሚመክረው ነገር ምንድነው? ኢንፎርሜሽን ነው። ኢንፎርሜሽን ኢዝ ፓወር።
ማንኛውም ሰው እዚህ ሀገር ያለ የአራተኛው ፎርዝ አሜንድመንት የምንለው ወይም ደግሞ የአራተኛው አሜንድመንት በአሜሪካን ኮንስቲቱሽን ከለላ ይሰጠናል። አራተኛው ፎርዝ አሜንድመንት የሚሰጠው ከለላ ምንድን ነው? ሁሉም ሰው ላይክ ዜጋም ይሁን ማንኛውም ዜጋ ይሁን አንሪዝነብል ከሆነ ሰርች ኤንድ ሲዥር የመጠበቅ መብት አለን ማለት ነው። ስለዚህ የአይስ ኦፊሰር በዩ ማንም ይሁን ሕግን በጣሰ መልኩ መጥቶ እስር ሊፈጽም ወይንም ደግሞ ያለንበትን ቦታ ሊበረብር አይችልም ማለት ነው። ስለዚህ ሰዎች ይሄ መብት እንዳላቸው ማወቅ አለባቸው። እንግዲህ የአራተኛው አሜንድመንት ይሄ ሰርች ኤንድ ሲዥር አፈጻጸም በሎኬሽን ላይ ይመሰረታል። ለምሳሌ ምንድን ነው ፐብሊክ ፕሌስ ነሽ ወይም ደግሞ ፕራይቬት ፕሌስ ላይ ያለሽ ነው። ሌትስ ሴይ ፕራይቬት ፕሌስ የምንለው ለምሳሌ መኖሪያ ቤቴ ነው። ከመኖሪያ ቤቴ መጥቶ አይስ መጥቶ ሊያስረኝ ይችላል ወይ ነው። መኖሪያ ቤት የምንለው እንግዲህ ሪዝናብል ኤክስፔክቴሽን ኦፍ ፕራይቬሲ አለ በመኖሪያ ቤታችን፣ ወይም ደግሞ ኦፊስም ሊሆን ይችላል፣ ወይም ደግሞ መግባት ክልክል ነው የሚል ጽሑፍ ያለበት ፐብሊክ ፕሌስ ላይም ካለው ሪዝናብል ኤክስፔክቴሽን ኦፍ ፕራይቬሲ የምንለው አለኝ ማለት ነው። ከሌሎች ሰዎች የእኔ ያለውበት ቦታ ያለመጣስ መብት አለኝ ማለት ነው። ስለዚህ ይሄንን ሰዎች ማወቅ ማቻል አለባቸው። ለምሳሌ አይስ አሁን ቤታቸው ቢመጣ ምንድን ነው ማለት ያለባቸው? ከቤታቸው መጥቶ አይስ ሰዎችን ለማሰር የግዴታ ዋራንት መያዝ መቻል አለባቸው። ምክንያቱም እንዳልኩት ፕራይቬት ቦታ ስለሆነ ያለ ዋራንት ማድረግ አይችልም። ዋራንት ደግሞ ሁለት አይነት ዋራንቶች አሉ። አንደኛው የጁዲሻል ዋራንት የምንለው ነው። ሁለተኛው ደግሞ አድሚኒስትሬቲቭ ዋራንት የምንለው ነው። አድሚኒስትሬቲቭ ዋራንት በኢሚግሬሽን ጀጅ ሊሰጥ ይችላል። በአብዛኛው ደግሞ በራሱ በዲኤችኤስ ወይም ደግሞ በአይስ ኦፊሰሮች የሚወጣ ዋራንት ነው፣ ወይም ደግሞ ምንድነው የእስር ትዕዛዝ ማለት ነው፣ ወይንም መጥሪያ። በአድሚኒስትሬቲቭ ዋራንት ማንኛውንም ሰው ከፕራይቬት ቦታዎች ላይ ለምሳሌ ከቤታችን መጥቶ አይስ እኛን ማሰር አይችልም። ስለዚህ አይስ ለምሳሌ ቤትሽ መጥቶ ቢያንኳኳ ፈርስት ቲንግ ቱ ዱ ኢዝ ስቴይ ካልም። ሁልጊዜ ክላይንቶችን የሚመክረው አንድ ሲመጡ አይስ ሲመጣው ታጥቀው ነው የሚመጡት፣ መሳሪያ ይዘው በግሩፕ ነው የሚመጡት። ሰምታይምስ 3፣ 5 ሰምታይምስ 15 ያስፈራሉ። ስኬሪ ሆነው ነው የሚመጡት። ዓላማውም ፊርን መፍጠር ነው፣ ሰዎች እንዲፈሩ ማድረግ ነው። ስለዚህ ስቴይ ካልም፣ ኦፊሰሮቹን ስማቸውን መጠየቅ፣ አይዲያቸውን መጠየቅ፣ ከየትኛው ኤጀንሲ ወይም ዲፓርትመንት እንደመጡ መጠየቅ፣ ይሄ ዋራንት አላቸው ወይም የላቸውም የሚለውን መጠየቅ። እንደገና ዋራንቱ ደግሞ አይ እኔ በሬን አልከፍትም፣ ዋራንቱን በበር ስር ላክልኝ፣ ወይም ደግሞ መስታወት ካለው በመስታወቱ ስር ዋራንቱን አሳየኝ። ዋራንቱ ጁዲሻል ዋራንት ካልሆነ አለመተባበር ይችላሉ። ዘይከን ሴይ ትክክለኛ ዋራንት የላችሁም፣ ስለዚህ በሬን አልከፍትም፣ ፕሊስ ጎ ባክ። ምንም ማድረግ የሌለብን ነገሮች ደግሞ አሉ። ለምሳሌ ፊዚካል መሆን ወይም ደግሞ በኃይል አልታሰርም ወይም ደግሞ ሊያስሩ ከመጡ ገፍተው እነሱን መጋፋት። ምክንያቱም እነዚህ ደግሞ ኦብስትራክሽን ኦፍ ጀስቲስ ነው ተብለው ለሌላ ችግር ሊዳርጉን ስለሚችሉ ከእንደዚህ አይነት ነገሮች መቆጠብ ያስፈልጋል። ነገር ግን ማለት የምንችላቸው ነገሮች አሉ። ትክክለኛ ዋራንት የላችሁም፣ ስለዚህ ከእናንተ ጋር አልተባበርም። ገፍተው ከመጡና ደግሞ ለምሳሌ ፐብሊክ ፕሌስ ላይ ወይም ደግሞ ፐብሊክ ፕሌስ ሲሆን ደግሞ ሪዝናብል ኤክስፔክቴሽን ኦፍ ፕራይቬሲ የለንም። በእርግጥ ፐብሊክ ፕሌስ ላይም ቢሆን የአይስ ኦፊሰሮች ፕሮባብል ኮዝ ያስፈልጋቸዋል። ለምሳሌ እኔ ኢሌጋል ኢሚግራንት ነኝ ብሎ ለማመን ፕሮባብል ኮዝ ያስፈልጋቸዋል። እንዴን ያ ፕሮባብል ኮዝ ራሻል ፕሮፋይሊንግ መሆን አይችልም። ዝም ብዬ ጥቁር ስለሆንኩኝ ብቻ ወይም ደግሞ ሜክሲካን ስለመስል ብቻ ያሌላ ምክንያት መያዝ አይችሉም። ስለዚህ ማወቅ ያለብን ነገር አይስ ሊያስር ሲመጣ ወይም ዲቴንሽን ሊያደርግ ሲመጣ ስፔሲፊክ ሰው ታርጌት አድርገው በስም አውቀው የሚኖርበትን አድራሻ ለይተው ነው የሚመጡት። ምክንያቱም ኢሌጋሊ ማሰር ስለማይችሉ ማለት ነው። ይህንን ማወቅ መቻል አለብን። ለምሳሌ የያዙት ዋራንት የእኛን ስም የሚጠቅስ አድራሻችንን የሚጠቅስ በትክክለኛ በዳኛ የተፈረመ ከሆነ መተባበር አለብን። እንደዛ ባልሆነበት ሁኔታ ወይም ደግሞ ፐብሊክ ፕሌስ ላይ አይስ መጥቶ ከያዘን ግን ያለመናገር መብት አለን። ምንም አይነት ሰው ምንም ነገር መናገር አልፈልግም፣ ይሄ ህገ መንግስታዊ መብታችን ነው። ሌላው ደግሞ ጠበቃ ካላችሁ ለጠበቃችሁ መደወል ወይም ደግሞ ጠበቃዬን ኮሚኒኬት ማድረግ እፈልጋለሁ ብሎ ለእነሱ ማለት ያስፈልጋል። እንዳልኩት ደግሞ ፐብሊክም ሆነ ፕራይቬት ፕሌስ ላይ የነዛን ሊያስሯቸው የመጡትን የአይስ ኦፊሰሮች ስማቸውን፣ ማንነታቸውን፣ ከየትኛው ኤጀንሲ እንደመጡ ባጅ ነንበራቸውን ማወቅ ያስፈልጋል፣ መጠየቅ ይቻላል።
ከዛም ባለፈ ደግሞ ምንድነው የፍትህ አፈጻጸሙን በማይጋፋ መልኩ ሬከርድ ማድረግ ቢቻል፣ ለምሳሌ በቪዲዮ ሬከርድ ማድረግ ከተቻለ በቪዲዮ ሬከርድ ማድረግ፣ በቪዲዮ ሬከርድ ማድረግ የማይቻል ከሆነ ደግሞ በተቻለ መልኩ በወቅቱ ሲፈጸም የነበረውን ነገር ሬከርድ ማድረግ is very important። ራስን ፕሮቴክት ማድረግ ማለት ነው። እና ኦኬ ሶ አጠር ያለች ረፍት ደግሞ ወስደን ቆይታችንን እንቀጥላለን። ሌሎች ሀሳቦችን እናነሳለን። ከኛ ጋር ቆዩ። ተመልካቾቻችን እንግዲህ ከረፍት ቆይታችን ተመልሰናል። የኢሚግሬሽንን ቆይታ እየቀጠልን ነው። ወደ ሌላው ወደ አሳይለም ወደ ግሪን ካርድ ኩዌስችን ጥያቄ ከመግባቴ በፊት ሁለት አይነት ዋራንቶች አሉ ብለሃልና እንደው አጠር ባለ መልኩ ምንኛው ምን እንደሆነ ለማያቅ ሰው ምን አይነት ነገር ነው መመልከት ያለብን ዋራንቱን ስናይ፣ ሁለተኛ ደግሞ አንዳኪመንትድ ከሆነን ወይም የሆነ ጥያቄ አይስን የኛን የሚመለከተን አይነት ሰዎች ከሆነን ምን አይነት ዶክመንቴሽን ስለራሳችን ሁሉ ጊዜ በላያችን ላይ መያዝ አለብን የሚለውን ሁለቱም ብትመልስልኝ ደስ ይለኛል። እንግዲህ በአድሚኒስትሬቲቭ ዋራንት እና በጁዲሻል ዋራንት መካከል ያለው ልዩነት ወረቀቱን ስናየው ራሱ ይለያያል። ለምሳሌ ጁዲሻል ዋራንት የምንለው ከላይ ሁል ጊዜ መሀል ላይ የፍርድ ቤቱ ስም ይኖረዋል። ለምሳሌ የትኛው ፍርድ ቤት ነው በዚህ ግዛት የዚህ ፍርድ ቤት ብሎ ይጠቅሳል። ስለዚህ አንደኛ ያንን ነገር ነው ማየት ያለብን። የፍርድ ቤቱ ስም ከወረቀቱ አት ዘ ሄድ ኦፍ ኢት ማየት መኖር መቻል አለበት። እንደገና መጨረሻ ላይ ደግሞ የተፈረመው በማን ነው የሚለውን ማየት መቻል አለብን። ሁልጊዜ ኢዘርስ በዳኛ ጀጅ ወይም ደግሞ በኮሚሽነር አይደለ? እነዚህ የፍርድ ቤት አካላት ናቸው። ከዛ በተጨማሪ ደግሞ ማየት ያለብን እዛ ላይ በትክክል የኛ ስም መኖሩን በትክክል ተጽፎ አድራሻው ለምሳሌ አድራሻው የቤታችንን አድራሻ የሚጠቅስ ጁዲሻል ዋራንት ሆኖ እኛን ከሬስቶራንት መጥተው መያዝ አይችሉም። ምክንያቱም ቦታው እዛ ላይ አልተጠቀሰም። ቦታው ከተጠቀሰበት ስፔሲፊክ ቦታ ላይ ብቻ ነው ያ ጁዲሻል ዋራንት ተፈጻሚ የሚሆነው። ከዛ በተጨማሪ ደግሞ ቫሊዲቲ ፔሪዱን ማየት መቻል አለብን። ጁዲሻል ዋራንት ሲሆን ከዚህ ቀን እስከዚህ ቀን የሚፈጸም የሚል ስፔሲፊክ ቀን ይቀመጥበታል። ከዛ ከተቀመጠ ስፔሲፊክ ቀን ውጪ ከሆነ ያ ጁዲሻል ዋራንትን ቢሆን ዋጋ የለውም ማለት ነው። አድሚኒስትሬቲቭ ዋራንት ሲሆን ደግሞ አድሚኒስትሬቲቭ ዋራንት የምንለው በዲኤችኤስ ኦፊሰርስ ሰምታይምስ በኢሚግሬሽን ኮርትም ሊወጣ ይችላል። ይክን ሲየት ለምሳሌ አይስ ራሱ የሚያወጣው ከሆነ ከላይ ዲፓርትመንት ኦፍ ሆምላንድ ሴኩሪቲ ነው የሚለው እንጂ የፍርድ ቤቱን ስም አይጽፍም። እንግዲህ ለተመልካቾች አንቺም ምናልባት እነዚህ ሳምፕሎች ስክሪን ላይ አስቀምጠሽ ማሳየት እንችላለን። ይሄንን ልዩነቶች በመመልከት የትኛው አድሚኒስትሬቲቭ ነው ወይም ደግሞ የትኛው ጁዲሻል ነው የሚለውን ማየት መቻል አለብን፣ መለየት መቻል አለብን። ሌላው ደግሞ የጠየቅሽው ጥያቄ ሄለን ኢሚግሬሽን ኦፊሰሮች ወይም ደግሞ አይስ ቢይዘን ምን አይነት ዶክመንቴሽኖችን ነው ከራሳችን ጋር መያዝ ያለብን ነው። ይሄ ኢምፖርታንት ኩዌስችን ነው። ምክንያቱም አሁን ኖርማል ታይም ላይ አይደለንም እንጂ እንደ ኖርማል ኬዝስ የኢሚግሬሽን ዶክመንት ይዘን አንንቀሳቀስም። ግን ለክላይንቶች የሚመክረው እንዲሁም ለተመልካቾች የሚመክረው ነገር ምንድን ነው? ለምሳሌ አሳይለም አፕሊካንት ከሆኑ አሳይለም አፕሊካንት መሆናቸውን የሚያሳይ ሪሲት ኖቲስ፣ የስራ ፍቃድ ካላቸው የስራ ፍቃዳቸውን፣ ከዛም በተጨማሪ ደግሞ የጠበቃ ያላቸው ከሆነ G28 የምንለው ፎርም አለ በጠበቃና በጠበቃውም ክላይንቱም የሚፈርምበት። እነዚህም ዶክመንቶች እጃቸው ላይ ቢሆን ለምሳሌ አንድ የአይስ ኦፊሰር ቢይዛቸው አንደኛ ያን G28 ከሰጡት እና ጠበቃ አለኝ ብለው ከተናገሩ እነሱን ማናገር አይችልም። አዘርዋይስ የህግ ጥሰት ነው የሚሆነው። ስለዚህ የግድ ጠበቃቸው ጋር የጠበቃቸው ስም፣ ኢንፎርሜሽን፣ ስልክ ቁጥር እዛ ፎርም ላይ ስለሚኖር የግዴታ ጠበቃቸው ጋር መደወል ይኖርበታል። ከዛም በተጨማሪ ደግሞ ለምሳሌ G28 ፎርም እጃቸው ላይ እንኳን ባይኖር የአፕላይ ያደረጉበት ማንኛውም ቤኔፊት ሊሆን ይችላል። የግሪን ካርድ አፕሊኬሽን ካላቸው እሱን የሚያሳይ ሪሲት ኖቲስ ካላቸው በቀላሉ ያንን በማሳየት ከዲቴንሽን ማምለጥ ይቻላል ማለት ነው። ጥሩ ሀሳብ። በቃ ኮፒ እያደረጋችሁ በደንብ መልቲፕል ኮፒ አስቀምጣችሁ በየቦታው ራሳችሁን መጠበቅ ማለት ነው። ኦኬ ወደ አሳይለም ኬስ እና ወደ ግሪን ካርድ ፕሮሰሲንግ እንግባ። የአሳይለም ኬስስ ፖሊሲው ህጉ ምን ያህል ተቀይሯል? በአሁኑ ጊዜ ምን አዲስ ነገር አለ? ኦልሬዲ አፕላይ ላረጉትም ወይም ደግሞ አሁን አፕላይ ለማድረግ ለሚያስቡት ትልቅ ለውጥ አለ የምትለው የትኛው ነው?
እንግዲህ አሳይለም ኬዝ ላይ ምንድነው ያለው ለውጥ? አሳይለም ስንል ያው ሁለት አይነት አሳይለም አፕሊኬሽኖች አሉ። አንደኛ አፍርማቲቭ አሳይለም የምንለው ነው። አፍርማቲቭ አሳይለም እዚህ ሀገር ህጋዊ በሆነ መንገድ ገብተው ለምሳሌ በጉብኝት ቪዛ ገብተው ሊሆን ይችላል፣ በትምህርት ቪዛ ገብተው ሊሆን ይችላል። በቃ ወደ ሀገሬ ብመለስ ለህይወት ያሰጋኛል የሚሉ ከሆነ ሲጠይቁ አፈርማቲቭ አሳይለም የምንለው ነው። ሁለተኛው ደግሞ ዲፌንሲቭ አሳይለም ወይም ደግሞ ሪሙቫል ዲፌንስ የምንለው ደግሞ በቦርደር ክሮስ አድርገው ሲገቡ አቋርጠው ሲገቡ ወይንም ደግሞ የአፈርማቲቭ አሳይለም አፕሊኬሽን ናቸው በኢሚግሬሽን ኦፊስ ከተከለከለ ወደ ዲፖርቴሽን ነው የሚገቡት ወይም ደግሞ የአፈርማቲቭ ዲፌንሲቭ አሳይለም የምንለው ማለት ነው። አሁን አንደኛ በጣም ትልቅ ለውጥ ያለው በትራምፕ አድሚኒስትሬሽን አንደኛው ያወጣው የኤክስኪዩቲቭ ኦርደር የሳውዘርን ቦርደርን ሙሉ በሙሉ የሚዘጋ ነው። ይሄ ማለት አንደኛ ሰዎች ክሮስ አድርገው መግባት እንዳይችሉ ፊዚካሊ፣ ቅድም እንዳልኩት የሲፒቪ ዋን ፕሮግራምን በማቋረጥ እንዲሁም በአየርና የአየር ሰርቪሊያንሱን በመጨመር ከዛም በላይ ሙሉ ብዙ የሚሊተሪ አካላትን ዲፕሎይ በማድረግ ቦርደሩ ላይ ሰዎች ቦርደር አቋርጠው እንዳይገቡ በማድረግ በሁለተኛ መልኩ ደግሞ ከጃንዋሪ ሳውዘርን ቦርደር ስትል ሜክሲኮ ማለትን በሜክሲኮ የሚመጡትን ነው በአብዛኛው። አብዛኛው ይሄ የሚያተኩረው ያው በሜክሲኮ የሚመጡት ሰዎችን ነው በአብዛኛው ትኩረት ያደረገው የኤክስኪዩቲቭ ኦርደሩ እና ቅድም እንዳልኩት እንደ ኢንቬዥን ወይም ደግሞ እንደ ወረራ አድርጎ ስለቆጠረው አቋርጠው የሚገቡ ሰዎች ደግሞ አሳይለም መጠየቅ እንዳይችሉ ክልከላ ተደርጓል። ለምሳሌ ከጃንዋሪ 20 በኋላ የሆነ ሰው ቦርደሩን አቋርጠው መግባት ቢችልም በሌጋሊ አሳይለም መጠየቅ አይችልም ማለት ነው። በዚህ የአድሚኒስትሬሽን በኤክስኪዩቲቭ ኦርደር ምክንያት ይሄ በጣም ትልቅ ለውጥ ነው። ከዚህ በፊትም አልታየም። የትኛውም አድሚኒስትሬሽን ኦፍኮርስ ባይደን አድሚኒስትሬሽን ላይ ሊሚት አድርጎበት ነበር። ከጁን 2024 በኋላ በተወሰነ ጊዜ አሳይለም ገብተው የሚጠይቁ ሰዎች ላይ ሊሚት ተደርጎ ነበር። ግን ይሄኛው ከዚህ በፊት ባልታየ መልኩ ሰዎች ከሌላ ሀገር መጥተው እዚህ ሀገር ፕሮቴክሽን እንዳይጠይቁ ወይም ከለላ እንዳይጠይቁ የሚከለክል አንኮንስቲቱሽናል የሆነ አዋጅ ነው በሚል ከረንትሊ የአሜሪካን ሲቪል ሊበርቲስ ዩኒየን ክስ ከፍቶ እንግዲህ የክሱን ውጤት ወደፊት የምናየው ይሆናል። ግን ይሄ አንድ ትልቅ ውጤት ነው፣ ትልቅ ለውጥ ነው አሳይለም በተመለከተ። ከዚህ በፊት አሳይለም አፕላይ አድርገው ፔንዲንግ ኬዝ ያላቸው ሰዎች አሁን ምንም አልተቀየረም። እንዳልኩት ለምሳሌ አይስን ቢይዛቸው ያንን ረሲት በማሳየት እዚህ ሀገር በህጋዊነት እየቆዩ መሆናቸውን ማሳየት ይችላሉ። ፕሮሰሲንግ ታይሙ ላይም እስካሁን ድረስ ይሄ ነው የሚባል ያየነው ለውጥ የለም። ምናልባት ትንሽ እንደ ለውጥ ተብሎ ከታየ ሪሰንትሊ አሳይለም የሚጠይቁ ሰዎች ቶሎ ወዲያው ለኢንተርቪው የመጠራት ነገር አይተናል አንዳንድ ቦታዎች ላይ። እንግዲህ ይሄ ምን ያህል ይቀጥል ምን ያህል አይቀጥል የሚለውን እንግዲህ ሰው እየቆየን የምናየው ይሆናል ማለት ነው። ግሪን ካርድ ፕሮሰሲንግ ውስጥ ላይ ድሌይ ለውጥ የወጣ አዲስ ፖሊሲ አለ? ብዙ ጊዜ ይፈጃል? ባክሎግ አለ? እንዴት ነው እሱስ? እንግዲህ የግሪን ካርድ ፕሮሰሲንግ ላይ በአብዛኛው ነገር አልተለወጠም። ሃውኤቨር ሙሉ በሙሉ ደግሞ አልተለወጠም ብለን የምንልበት ሁኔታ አይደለም። ለምሳሌ እንደ ፖዚቲቭ ሳይድ ለምሳሌ ግሪን ካርድ አፕላይ ስታደርጊ ከዚህ በፊት ባይደን 2021 ላይ ብሊ ባወጣው ኦርደር መሰረት የኮቪድ ቴስት ማድረግ ነበረብን፣ ግዴታ ነው ለግሪን ካርድ ፕሮሰሲንግ። አሁን እሱን የትራምፕ አድሚኒስትሬሽን አስቀርቶታል። ሰዎች ኮቪድ ቴስት ማድረግ ለማይፈልጉ ይሄ እንደ ጉድ ኒውስ መታየት ይችላል። ከዛ ባለፈ ግን የአዲስ ያወጣው የኤክስኪዩቲቭ ኦርደር ኢንክሪዝድ ቬቲንግ ግሪን ካርድ ላይ ብቻ ሳይሆን ማንኛውም የቪዛ አፕሊኬሽን ላይ ኢንክሪዝድ ቬቲንግ እንዲኖር አድርገዋል። ምንድነው ከቀደም ካነሳሁት ጋር ከኢንቬዥን እና ከቴሮሪዝም ጋር በማስታከክ አሁን ለምሳሌ ከዚህ በፊት ኢንተርቪው የማይደረግባቸው የቪዛ አይነቶች ነበሩ። ከሌላ ሀገር የምትመጪ ከሆነ እና ከዚህ በፊት አሜሪካን መተሽ የምታውቂ ከሆነ ከዚህ በፊት የጉብኝት ቪዛ ከነበረሽ ለማሳደስ ከፈለግሽ ኢንተርቪው አታደርጊም። ዶክመንቱን ልከሽ ብቻ ዶክመንታሪ አይተውት ነው አዲስ ቪዛ የሚሰጡሽ። አሁን እንደውም አይ ቲንክ ትናንትና ከትላንት ወዲያ ይመስለኛል ዲኤችኤስ ይህንን ፖሊሲ ያወጣው ከዲፕሎማቶች በስተቀር ማንኛውም ቪዛ የሚጠይቅ ሰው በምንም አይነት ካታጎሪ ይሁን የግዴታ ኢንተርቪው ያስፈልገዋል።
እንደገና ደግሞ የማጣራት ሁኔታ ወይም ቬቲንጉን ደግሞ በጣም ኢንክሪዝድ እንዲሆን አድርጎታል። ሲሚላርሊ የግሪን ካርድ አፕሊካንቶችም ላይ አሁን በባይደን አድሚኒስትሬሽን ጊዜ የነበረ አንድ ጥሩ ፖሊሲ ለምሳሌ በትዳር አፕላይ ለሚያደርጉ ሰዎች ዶክመንተሪ የተሟላ አፕሊኬሽን ከላኩ ያለ ኢንተርቪው በጣም ለብዙ ሰዎች ግሪን ካርድ ማግኘት አስችሎ ነበር። ይሄ የፕሮሰሲንግ ታይሙን እጅግ በጣም አሳጥሮት ነበር። ከዚህ በፊት 2 ዓመት 3 ዓመት የሚፈጀው የፕሮሰሲንግ በዚህ ፖሊሲ ምክንያት ከ6 እስከ 8 ወር ባለው ጊዜ ውስጥ በጣም ብዙ የግሪን ካርድ አፕሊኬሽኖች አፕሩቭ እንዲደረጉና ባክሎጉ እንዲቀንስ ረድቶ ነበር። እንግዲህ አሁን ይሄ ኢንክሪዝድ ቬቲንግ የትራምፕ ኤክስኪዩቲቭ ኦርደር ሌላው የሚያጠፋው ነገር ይሄንን ነው። ስለዚህ ያለ ኢንተርቪው ምንም አፕሩቭ የሚደረግ የግሪን ካርድ አፕሊኬሽን አይኖርም። ይሄ ደግሞ ሁሉም አፕሊካንት ኢንተርቪው የሚደረግ ከሆነ የፕሮሰሲንግ ታይሙን በጣም ያራዝመዋል ማለት ነው። ሰው ሰምሃው ኔጋቲቭሊ ኢምፓክትድ ይሆናሉ እነዚህ ግሪን ካርድ አፕሊካንቶች። ክሪሚናል ሬኮርድ እሺ፣ ብዙ ሰው አንዳንዴ ደግሞ የማያስበው ወይም እንዴት እንደሚገናኝ ከኢሚግሬሽን ፕሮሰሳቸው ላይ ይሄ እንግዲህ ዶሜስቲክ ቫዮለንስ ሊሆን ይችላል። ሰው ጠጥቶ ነድቶ ከተያዘ በተለያየ መልኩ ማንኛውም የትንሽ የትልቅ ክራይም የለም አይደለ? ክሪሚናል ሬኮርድ ካላቸው ሰዎች ምን ያህል ኬዛቸው እስቲ ምን አይነት እሱ ላይ የሚያመጣውን ተጽዕኖ ብትነግረን ደስ ይለኛል። ለሚሴዛ እንግዲህ ክራይም ከዚህ በፊትም እኛ ይሄ የክራይምንና የኢሚግሬሽን ሎውን ግንኙነት ክሪሚግሬሽን ነው የምንለው። ክራይም ከዚህ በፊትም የኢሚግሬሽን አፕሊኬሽናችን ላይ በጣም ተጽዕኖ አለው። ለምሳሌ የፌሎኒ የፈጸሙ ሰዎች ሊሆኑ ይችላሉ። ምስደመር የፈጸሙ ሰዎች ሊሆኑ ይችላሉ። ከ2 ወይም ከዛ በላይ አትሊስት በ360 ቀን የሚያሳስር ወንጀል የፈጸሙ ሰዎች ግሪን ካርድ እንዳያገኙ የሚከለክል ከዚህ በፊትም የነበረ ሕግ አለ። እንዲሁም ለምሳሌ የዜግነት አፕሊኬሽን የሚያመለክቱ ሰዎች ጉድ ሞራል ካራክተር ማሳየት አለባቸው። ጉድ ሞራል ካራክተር ደግሞ አንደኛው ዓላማው ከዚህ በፊት ወንጀል ያልፈጸምሽ ወይም ደግሞ ከሞራል ጋር የተያያዘ ወንጀል ያልፈጸምሽ መሆን አለባቸው። ለምሳሌ ስርቆት፣ መዋሸት፣ እንደዚህ ተመሳሳይ ነገሮች ማለት ነው። ይሄ የነበረ ነው። ሃውኤቨር አሁን የተቀየረው ነገር ምንድን ነው? በጣም ታይኒ የሆኑ የክራይሞችን የፈጸሙ ሰዎች ናት ኦንሊ ለግሪን ካርድ አፕሊኬሽን ኳሊፋይ እንዳያደረጉ ብቻ ሳይሆን በቀጥታ ዲፖርት እንዲደረጉ አይ ቲንክ እንደውም አሁን ፌብሩዋሪ 7 ላይ ይመስለኛል ዲኤችኤስ ይሄንን ፖሊሲ የትራምፕ ኤክስኪዩቲቭ ኦርደርን አስታኮ ያጸደቀው። በዚህ ጊዜ ላይ ማንኛውንም አይነት ትንሽም የሚባል ክራይም መፈጸም ሰው ለኢሚግሬሽን አፕሊኬሽናችን በዩ አሳይለምን በዩ ለግሪን ካርድ አፕሊኬሽንም በዩ ማስከልከልን ብቻ ሳይሆን ቀጥታ ኤክስፐራይትድ በሆነ መልኩ ዲፖርት እንዲደረግ የሚያስችል ኢምፓክት ሊኖረው ይችላል ማለት ነው። ኢፍ ዩ ሄርድ ደግሞ የላከን ሬይሊ አክት አይ ቲንክ እሱም በባይደን ካይንድ ኦፍ በኮንግረስ አልፎ የመጣ ህግ ነው፣ ግን ትራምፕ አይ ቲንክ ኤንድ ኦፍ ጃንዋሪ ላይ የፈረመው አክት ነው። እሱ ምንድን ነው? አንድ ላይከን ራይሊ የምትባል የ22 ዓመት ወጣት የኮሌጅ ተማሪ በአንድ ኢሚግራንት አይ ቲንክ ጠዋት ሞርኒንግ ጆግ ስትወጣ ይመስለኛል የተገደለችው። ያንን አስታኮ ማንኛውም አነስተኛ የሚሆን ክሪሚናል ክራይም የሚፈጽሙ ኢሚግራንቶች ላይ በጣም ጠበቅ ያለ እርምጃ እንዲወሰድ እስከ ዲፖርቴሽን የሚደርስ እርምጃ ዊዛውት ሃቪንግ ዲው ፕሮሰስ እንዲወሰድ የሚያዝ ህግ ወጥቷል ማለት ነው። ያው ኦፍኮርስ ማንም ክራይም መፈጸም አሁንም ቢሆን ከዚህ በፊትም ቢሆን የሚመከር ነገር አይደለም። በአት ዲስ ታይም ደግሞ ከዚህ በፊት ከነበረው የከፋ ኮንሲኮንስ እንዳለው አይ ቲንክ ሰዎች ማወቅ ይጠበቅባቸዋል ብዬ አስባለሁ። ቴንክ ዩ። እስቲ አጠር ያለች እረፍት ደግሞ ወስደን እንመለስና ቆይታችንን እንቀጥላለን። ከኛ ጋር ቆዩ። ተመልካቾቻችን ከረፍት ቆይታችን ተመልሰናል። እንግዲህ ቅድም ስለ አንዳኪዩመንትድ ኢሚግራንትስ ተነጋግረን ነበር። ስለ ቦርደር ላይ በሜክሲኮ ስለሚመጡ ብዙዎች ኢትዮጵያውያን በሜክሲኮ በኩል የመጡ እንደነበረ ቅድም ተነጋግረን ነበርና እነዚህ ሰዎች ከገቡ በኋላ
ቀጠሮ እስኪደርስባቸው ድረስ ያልሚኖሩበት ኮንዲሽን ምንድነው? ቤተሰቦቻቸው ምን ቢያውቁ ጥሩ ነው? እዚህ ሀገርም ከመሞከራቸው በፊት ሰዎች ይህንን ነገር ተረድተው እንዲመጡ በማለት ነው። እና እስቲ what happens በቦርደር የገቡ ሰዎች አሁን ኦልሬዲ ለመግባትም ለሚያስቡ ሰዎች ምን መጠበቅ አለባቸው የሚለውን ብትነግረን ደስ ይለኛል። መልካም እንግዲህ ምንድነው ባለፈው 2 ዓመት በተለይ ይሄ ካች ኤንድ ሪሊዝ የምንለው ስርዓት በነበረበት ጊዜ በጣም ብዙ እጅግ በጣም ብዙ ኢትዮጵያውያን ኤርትራውያን ቦርደሩን ክሮስ አድርገው መግባት ችለዋል። ያኔ ጥሩ ነበረ ነው ወይ ወደ ዲቴንሽን እስር ቤት ውስጥ አይገቡም። ስለዚህ አሜሪካ ቦርደሩን ክሮስ አድርገው ከገቡ ወደ ዘመዶቻቸው አሜሪካ ውስጥ ወዳላቸው ስፖንሰር ነው ቀጥታ ሄደው ጉዳያቸውን ጠበቃ ይዘው በኢሚግሬሽን ፍርድ ቤቶች የሚከታተሉት። አሁን ግን ያ ተቀይሯል። ያ ማለት ምንድነው? ለምሳሌ ቦርደር ክሮስ አድርገው መግባት ቢችሉም በቀጥታ ወደ ዲቴንሽን ነው የሚወስዷቸው። እዛ ዲቴንሽን ከገቡ በኋላ የሚሆነው ምንድነው? ስፔሻሊ ትራምፕ ከመጣ በኋላ እንዳልኩት አንሊሚትድ ለሆነ ታይም ሊታሰሩ ይችላሉ። ምክንያቱም አሳይለም መጠየቅ ራሱ በህግ ተከልክሏል አሁን ባለንበት ሁኔታ። ስለዚህ ቦርደር ክሮስ አድርጎ መግባት እንደዚህ እና ከዛ በኋላ አሳይለም ጠይቃለሁ ብለን የምንልበት ሲቹዌሽን የለም። ይሄ እንግዲህ ከረንትሊ ቅድም እንዳልኩትኝ የኤሲኤልዩ ክስ መስርቶ በመጠባበቅ ላይ ነው ውጤቱ። ከዛ በኋላ የምናየው ይሆናል። ግን በጠቅላላው ምንድን ነው የሚሆነው? ሰዎች ቦርደር ክሮስ አድርገው ሲገቡ ያው እጃቸውን ለቦርደር ፓትሮል ይሰጣሉ። እዛ ፕሮሰስ ይደረጋሉ። ከዲቴንሽን ያዘዋውሯቸዋል፣ በተለያየ ቦታ ይወስዷቸዋል። ክሬዲብል ፊር ኢንተርቪው የሚባል አለ እዛ የሚያደርጉላቸው ማለት ነው። ይሄ ክሬዲብል ፊር ኢንተርቪው ምንድን ነው? ከየት ነው የመጣኸው? ለምንድን ነው ከሀገር የወጣኸው? ሀገር መመለስ የማትችለው ለምንድን ነው? ምንድን ነው የምትፈራው? እነዚህን ጥያቄዎች ይጠይቋቸዋል። እኔ እንግዲህ አሁንም ዲቴንሽን ውስጥ የተለያዩ እስር ቤቶች ውስጥ ክላይንቶች አሉ። ከነሱም የምረዳው እንዲሁም ማህበረሰቡ ላይ ካሉ ከሌሎች ሰዎችም የምረዳው ምንድን ነው? አብዛኞቹ ወደ አሜሪካ መምጣትን ቦርደር ክሮስ ተደርጎ መግባት መቻሉን ነው እንጂ የሚያዩት ለምንድን ነው የመጣሁት፣ ሀገሬ በመለስ ምንድን ነው የሚያስፈራኝ የሚለውን ነገር ብዙ አያስቡበትም። ያንን ባለማድረጋቸው ምክንያት ይህንን ክሬዲብል ፊር ኢንተርቪው አያልፉም። ያንን ክሬዲብል ፊር ኢንተርቪው ካላለፍሽ ኤክስፐዳይትድ ሪሙቫል ውስጥ ነው የሚከቷቸው። ይሄ ማለት ምንድን ነው? ክሬዲብል ፊር ኢንተርቪውን ካላለፉ ከዲቴንሽን አያስወጧቸውም። ፓስፖርት ካላቸው ወዲያው ነው ዲፖርት የሚያደርጓቸው ወደ ኢትዮጵያ። ፓስፖርት የሌላቸውን ደግሞ አንዳንዴ የኤምባሲው ጋር ይደወላል። ኤምባሲው ኮኦፕሬት እንዲያደርግ ይጠየቃል። ኤምባሲው ኮኦፕሬት የሚያደርግ ከሆነና የትራቨል ዶክመንት ኢሹ ካደረገላቸው ሴም ዌይ ወደ ኢትዮጵያ ነው ዲፖርት የሚያደርጓቸው። ክሬዲብል ፊር ኢንተርቪውን ያለፉ ሰዎች ደግሞ ወይም ደግሞ ወደ ሀገራቸው ቢመለሱ ለህይወታቸው የሚያሰጋቸው ነገር አለ፣ የሚያስፈራቸው ነገር አለ የሚባላቸው ሰዎች ደግሞ በፓሮል እንዲወጡ ወይም ደግሞ በቦንድ ከእስር ቤት እንዲወጡ ይደረግና አሳይለም ይጠይቃሉ ጠበቃ ይዘው ማለት ነው። ይሄንን ልዩነቶች ሰዎች ማወቅ መቻል አለባቸው። ወደዚህ ሀገር ሳይመጡ በፊትም እንደገና አሁንም በየዲቴንሽኑ ያሉ ሰዎች በጣም ብዙ ሰዎች አሉ ጠበቃ የሌላቸው፣ ፕሮባብሊ እዚህ የሚደውልላቸውም ዘመድ የሌላቸው። እንግዲህ በተለያየ መልኩ ደግሞ የነፃ የህግ አገልግሎት የሚሰጡ ድርጅቶች አሉ። ለምሳሌ እኛ አካባቢ የኖርዝ ዌስት ኢሚግሬሽን ራይትስ ፕሮጀክት የሚባል አለ። በተመሳሳይ በየኤሪያው በነፃ አገልግሎት የሚሰጡ ድርጅቶች አሉ። መክፈል የማይችል ጠበቃ መያዝ የማይችል ከሆነ እነዚህን ሪች አውት ማድረግ ያስፈልጋል። ምክንያቱም የአሜሪካ የኢሚግሬሽን ፕሮሰስ ትንሽ ውስብስብ ነው። ይህንን ነገር ፊገር አውት ለማድረግ የጠበቃ እገዛ ያስፈልጋል ባይነኝ የለም። በጣም በጣም በከባድ ስቃይ ላይ ብዙ ሰዎች ከእስር ቤት ወደ እስር ቤት እየተሽከረከሩ አሜሪካን ለማየት መጥተው አሜሪካን ሳይኖሩበት በዛ የሚመለሱ በጣም ብዙዎች አሉና ይህንን አርቆ አስቦ መምጣቱ ነው የሚያዋጣው። አሁንማ አይቻልም ስለተባለ አይ ዶንት ኢቭን ኖው። አንድ ሰሞኑ በጣም ኒውስ ላይ ስንመለከተው ያለነው ነገር ምንድን ነው? የትራምፕ አድሚኒስትሬሽን ከተለያዩ አገሮች ጋር ኔጎሽየት እያደረገ እንደ ፓናማ፣ አይ ቲንክ ጓተማላና ኤልሳልቫዶር በራቸውን እንዲከፍቱ ዲፖርት ለሚደረጉ ሰዎች አይ ጌስ እነሱ ሀገር በሆነ ዲቴንሽን ውስጥ እንዲያደርጓቸው፣ አሜሪካን ሀገርም እንኳን ዲቴንሽን
እንዳይቀመጡ ኔጎሽየት እየተደረገ ነው ይባላል እና ይሄ የሚመለከተው ምን አይነት ኢሚግሬሽን ስታተስ ያላቸውን ሰዎች ነው? እና ፕሪዝን ውስጥ እስር ቤት ነው የሚያስሯቸው? ሆቴል ውስጥ ነው የሚያስቀምጧቸው? ምንድን ነው ከምታውቀው ነገር? እንግዲህ አሁን ያለው ያው የትራምፕ አድሚኒስትሬሽን እነዚህ ኢሌጋል ናቸው ወይም ደግሞ ወንጀል ፈጽመዋል። እንግዲህ አሁን ምንድነው የዲኤችኤስ ዋናው ዳይሬክተር ወጥቶ ሲናገር ይሄ ዲፖርቴሽን ታርጌት የሚያደርገው ኢንአድሚስብል እና ዲፖርተብል የሆኑ ግለሰቦችን ብቻ ነው የሚለው እና ክሪሚናል በዋናነት ደግሞ ፕራዮሪቲያቸው ከዚህ በፊት ክሪሚናል ሬከርድ ያለባቸውን ነው የሚለው። ሀውኤቨር አፈጻጸሙ ላይ ያየነው ግን ምንድን ነው የወንጀል ከዚህ በፊት ወንጀል የፈጸሙ ሰዎችን ብቻ አይደለም ታርጌት እያደረጉ ያሉት። በምንም መልኩ የዚህ ሀገር የሚቆዩበት ወረቀት የሌላቸውን ሰዎች እያሰሩ ዲፖርት እያደረጉ ነው ያሉት። አንቺ እንደጠቀስሽው ደግሞ በቂ ማሰሪያ ቦታ የለም ቱ ቢ ኦነስት። አሁን ጓንታናሞ ቤይም እንደ አንድ አማራጭ ቀርቧል። ብዙ የህግ ቻለንጆች ይጠብቁታል። 30,000 የሚሆን አድርገን እናሰፋዋለን ነው ያሉት። ጓንታናሞ ቤይን ለ30,000 ኢሚግረንቶች አድርገን እናስተካክለዋለን ብለዋል። እንደውም አይ ቲንክ ከሳምንት በፊት ይመስለኛል ወደ 180 የሚሆኑ ሰዎችን ወደ ጓንታናሞ ቤይ ወስደው ነበረ። በኋላ ክስ ተመስርቶባቸው አንዱ ከነዛ ውስጥ ተመልሶ ወደ አሜሪካ መጥቷል። ሌሎቹን ግን ዲፖርት አደረጓቸው ኢሚዲየትሊ ወደ ላቲን አሜሪካ የትኛው ሀገር እንደሆነ ዲፖርት አደረጓቸው እና የትራምፕ አድሚኒስትሬሽን እያደረገ ያለው አንቺ እንዳልሽውም በሌሎች ሀገሮች እነዚህን ዲፖርት የሚያደርጓቸውን ሰዎች እንዲቀበሉ የዲፕሎማቲክ ስራ እየሰራ ነው። ኦፍኮርስ በጣም ብዙ ሌጋል ቻሌንጆች ይጠብቁታል ከዚህ ጋር በተያያዘ። ምክንያቱም ለምሳሌ የኢሚግሬሽን ህግ የተላለፈን ሰው ጓንታናሞ ቤይ ወስደሽ ካሰርሽው ወይም ደግሞ አንድ ኮሎምቢያ የሚገኝ እስር ቤት ወስደሽ ካሰርሽው እንዴት አድርጎ ነው የአሜሪካን ያለውን የህግ ከለላ የሚያገኘው? እንዴት አድርጎ ነው ከተበቃዮቹ ጋር መገናኘት የሚችለው? በጣም ብዙ ጥያቄዎችን የሚያስነሳ ስለሆነ አይ ዶንት ቲንክ ህገ መንግስታዊ አይመስለኝም፣ ፌል የሚያደርግ ይመስለኛል። ነገር ግን ለአሁን ሰዎችን ለማስፈራራት ሊጠቀምበት ይችላል። በተወሰነ መልኩም ደግሞ እንግዲህ አሁን እንደምታዩ እዛ ወስዶ ማሰር ባይችልም እንኳን ኢሚዲየትሊ ወደ ተለያዩ ሀገሮች ዲፖርት ለማድረግ ሊጠቀምበት ይችላል ባይነኝ ነን። ሌላው ደግሞ ትልቅ ለውጥ ማውጣት የሚፈልጉበት አሁን በብዛት የምንሰማ ያለው ምንድን ነው በርት ራይት ሲቲዘንሽፕ ላይ ነው። ምን አይነት ፖሊሲ ቼንጅ ነው? አንደኛ በርት ራይት ሲቲዘንሽፕ ምን እንደሆነ ብትገልጽልን እና ምን ማለት ነው? ይሄ ኮንስቲቱሽናል ራይትን የሚወስድ ነገር ነው፣ በሱ ላይ ትልቅ ለውጥ የሚያመጣ ነገር ነው እና እስቲ ምንድን ነው ማድረግ የሚፈልጉት? ምን ላይ እየሰሩ ነው የሚለውን። የበርት ራይት ሲቲዘንሽፕ የምንለው እንግዲህ ያው ዜግነት በሁለት መንገድ ነው የሚገኘው በጠቅላላው። አንደኛ በመወለድ ለምሳሌ በአሜሪካን ሀገር ውስጥ ከተወለድሽ በቃ የአሜሪካ ዜግነት ታገኛለሽ። ሁለተኛው ደግሞ ከእናት ወይም ከአባት። እናት ያለ አንድ ህፃን ልጅ ሲወለድ የእናቱን ዜግነት ወይም የአባቱን ዜግነት ይወርሳል። እነዚህ በጠቅላላ ሁለት አይነት የዜግነትን ማግኛ መንገዶች ናቸው። በርት ራይት ሲቲዘንሽፕ አንደኛው ፒለርስ ኦፍ አሜሪካን ዴሞክራሲ የምንለው ነው። ምክንያቱም ማንኛውም ከየትም ሀገር ይምጣ ከየትም አሜሪካ ውስጥ ከተወለደ አንድ ልጅ በቀጥታ አሜሪካዊነትን ይወስዳል። አብዛኛው የአውሮፓ ካንትሪዎች ይሄ የላቸውም። አሁን ኢትዮጵያም ጭምር ይሄ ህግ ያላት አይመስለኝም። አሜሪካን በዚህ የተነሳ ብዙ ሰዎችን ተጠቃሚ መሆን ችለዋል። የትራምፕ አድሚኒስትሬሽን ይሄንን እንግዲህ አይ ቢሊቭ ከጃንዋሪ 19 ጀምሮ ኢፌክቲቭ በሚሆን መልኩ የበርት ራይት ሲቲዘንሽፕ እንዲቆም የሚል አዋጅ ነው ያወጣው። ምንድነው የሚያደርገው? ለምሳሌ የእናትየው አንዶክመንትድ ኢሚግራንት ከሆነች እና እዚህ ሀገር ልጅ ብትወልድ ያ ልጅ የአሜሪካ ዜግነትን የሚያገኘው አባትየው የግሪን ካርድ ሆልደር ከሆነ ወይም ደግሞ የአሜሪካ ዜግነት ካለው ብቻ ነው ማለት ነው። በሁለተኛ መልኩ ደግሞ እናትየው ሌጋሊ እዚህ ሀገር የመጣችን ብትሆን፣ ነገር ግን የሌጋል ስታተስ ቴምፖራሪ ስታተስ ከሆነ ለምሳሌ የጉብኝት ቪዛ ይዘው በጉብኝት ቪዛ አሜሪካን ሀገር መጥተው በጣም ብዙ የሚወልዱ ሰዎች አሉ። እንደነሱ አይነት ሰዎችን ታርጌት ሲያደርገ ነው። እነዛ የሚወለዱ ልጆች የአሜሪካ ዜግነትን የሚወርሱት በአባታቸው የአሜሪካ ነዋሪነት ወይም ደግሞ የአሜሪካ ዜግነት ካለው ብቻ ነው የሚል
ህግ ነው ይሄ የበርዝራይት ሲቲዝንሺፕን የተመለከተ ኤክስኪዩቲቭ ኦርደር ማለት ነው። ሶ እንግዲህ ይሄ ህግ ከወጣበት ጊዜ በኋላ በተለያዩ የፌዴራል ፍርድ ቤቶች በ4 ስቴቶች ክስ ተመስርቶበታል። ኢንክሉዲንግ እዚህ ሲያትል አካባቢ የሚኖሩ 2 እርግዝና ላይ የነበሩ እናቶች ከሰው በዛ ምክንያት ይሄ ህግ ተፈጻሚ አይደለም፣ ከረንትሊ ኢንጀንክሽን አለበት። ስለዚህ ፖዝድ ነው። ደግሞ ሰው ላስት ዊክ ሀፕን ያደረገው የትራምፕ አድሚኒስትሬሽን ደግሞ አፒል አድርጓል። ሶ እንግዲህ የሚሆነው ምንድነው ሄዶ ሱፕሪም ኮርቱ ጋር የሚሄድ ይመስለኛል ይሄ ጉዳይ። በዋናነትም የህገ መንግስት ጉዳይ ስለሆነ እስካሁን ድረስም 4ቱም የፌዴራል ጀጆች ይሄንን የትራምፕ ህግ ውድቅ ያደረጉበት ምክንያት ህገ መንግስታዊ አይደለም በሚል ነው። እንግዲህ በዋነኝነት ደግሞ ህጎችን የሚያወጣው ሱፕሪም ኮርት፣ አንቺም እንደምታውቂው አብዛኛው አይ ቲንክ ከ9 ዳኞች 5ቱ ወይም 6ቱ በትራምፕ የሪፐብሊካን ናቸው ወይም ደግሞ ኢንክሊኔሽናቸው ወደዛ ነው ወይም ኮንሰርቫቲቭ ናቸው። ስለዚህ ምናልባት ሱፕሪም ኮርቱ ከትራምፕ አድሚኒስትሬሽን ጋር ከወገነ የበርዝራይት ሲቲዝንሺፕ ነገር ሊያበቃለት ይችላል ማለት ነው። በጣም ጥሩ ቻንስ አለው ይሄንን ማሳለፍ እንደሚችሉ ይመስለኛል። የመጨረሻ 2 ጥያቄ፣ አንደኛው የአሜሪካን ሀገር ህግ መሰረቱን ሰው እንዲረዳ ስለፈለግኩኝ ነው። ፕሮቴክቲቭ የሆነ ለተወሰኑ አገር ሰዎች ፓትዌይ ወደ ሲቲዝንሺፕ እንደ ሄይቲ፣ ቬኔዙዌላ፣ ከኪዩባ ለሚመጡ ሰዎች ለብዙ ዓመታት ፓትዌይ ያዘጋጀላቸው ነበረ። አሁን ግን እሱን ሁሉ ያቆመ ይመስለኛል። ግን በአዲስ መልኩ ዋይት ሳውት አፍሪካንስ ነጮቹ ሳውት አፍሪካንን እየተበደሉ ነው። እኛ እንግዲህ እውነቱን እናውቃለን አደለ? በተለይ የአፍሪካን ታሪክ የሚያውቅ ሰው ሳውት አፍሪካ ውስጥ ምን እንደነበረ በደንብ ያውቃልና ለነሱ ግን ክፍት ነው፣ መምጣት ትችላላችሁ ከፈለጋችሁ የሚል ኒውስ ላይ በጣም እንሰማ ነበረ ሰሞኑን። እና ይሄ እውነት የጸደቀ ህግ ነው? እንግዲህ ያስረዳናል የአሜሪካ መንግስት ምን አይነት ኢሚግራንትስ እዚህ ሀገር መምጣት እንደሚፈልግ። እንደኔና እንዳንተ አይነት ቀለም ያላቸው ሰዎች ለኛ ቦታ መስጠት እንደማይፈልጉ ከዚህ በኋላ ዋናውን እንግዲህ በደንብ ግልጽ አድርጎ የሚያሳይ ፖሊሲ ይመስለኛል ይሄ። እና እስቲ እውነት ይሄ ነገር ጸድቋል ወይስ ይህንን ማድረግ እንፈልጋለን ነው ነገሩ? አሁን ቅድም የጠቀስሻቸው ምንድነው የምንለው የፕሮግራሙን የሲኤችኤንቪ የምንለው ፕሮግራም ነበረ። ይሄ ማለት የኪውባን፣ ከሄይቲ ያሉ፣ ከኒካራጓ፣ ከቬንዙዌላ ያሉ ዜጎች በሂውማኒቴሪያን ግራውንድስ ወደዚህ ሀገር መጥተው እንደ ሪፊውጂ እዚህ ሀገር መጥተው የሚኖሩበት አሰራር ነበር። ይሄ ባይደን አድሚኒስትሬሽን ያወጣው ኦርደር ነበር። በዛ ፕሮግራም 2024 ላይ ብቻ ወደ 30,000 የሚሆኑ የዚህ ሀገር ዜጎች ተጠቃሚ ሆነዋል። ይሄ የሲኤችኤንቪ እሱም ብቻ ሳይሆን የዩናይቲንግ ፎር ዩክሬን የምንለው የፓሮል ፕሮግራም፣ እነዚህ ፕሮግራሞች በሙሉ ተቋርጠዋል አንድ ዚስ አድሚኒስትሬሽን። በተቃራኒው ደግሞ እንግዲህ በጣም ሬሲስት በሚመስል መልኩ ግልጽ በሆነ ሁኔታ የሌለ ችግርን በመፍጠር ሳውዝ አፍሪካ ውስጥ ያሉ ነጮች እንግዲህ እውነቱን የምንመለከት ከሆነ ሳውዝ አፍሪካ ውስጥ ያሉት ነጮች በቁጥር በጣም አነስተኛ፣ ነገር ግን 70% የሚሆነውን የሀገሪቱን ኢኮኖሚ የሚያሽከረክሩ ናቸው። ተጨቁነዋል እና እዚህ ሀገር መታችሁ መኖር ትችላላችሁ የሚል አይነት ናሬቲቭ እያየን ነው። በእርግጥ ይሄ በህግ የወጣ ነገር አይደለም። በራሰ ናሬቲቭ ይሄ አድሚኒስትሬሽን ምን አይነት ሬሲስት እንደሆነ፣ ይሄ አድሚኒስትሬሽን ለምን አይነት ሰዎች እስፔሻሊ ኢሚግሬሽኑን ለምን ሊጠቀምበት እንደሚፈልግ በግልጽ ያሳየ አካሄድ ይመስለኛል። እና በአንድ በኩል ኢትስ ቬሪ ሳድ፣ ምክንያቱም እነሱ የሚያወጡት ፖሊሲ በአብዛኛው ብላክ ኤንድ ብራውን የሆኑትን የማህበረሰብ ክፍሎች በጣም እያጠቃና እየጎዳ ነው ያለው። በሌላ በኩል ደግሞ ያለውን ናሬቲቭ ስንመለከት ነጮችን እና ነጭ ወንዶችን ፌቨር የሚያደርግ ካይንድ ኦፍ ዋይት ሱፕሪማሲስት አድሚኒስትሬሽን ይመስለኛል። በግልጽ ከተናገረ ማለት ነው። ሀሳባችንን ለመጠቅለል ያህል በብዙዎች እንግዲህ ስንሰማ ከሚያውቁት ከጠበቃዎች የህጉ ባለሙያዎች ውጪ በቲክቶክ፣ በትዊተር፣ በፌስቡክ፣ በተለያዩ የሶሻል ሚዲያዎች እንዲህ እየተባለ ነው እንዲህ እየተባለ ነው ካለው ፍርሃት አንጻር ካለው የኢንፎርሜሽን መዛባት ከውክብናው
ማአት ነገር ነው እንግዲህ ቦምባርድ እያደረጉ በየቀኑ የሚለቁብንና ሰው ታዲያ ትክክለኛ አይሁን ሳይታወቅ ከዚህም ከዛም አሁን እንዲህ ተብሏል ብዙ ሰው ሽብር ላይ አለ። ለሱ ምን አይነት ምክር ትሰጣለ? ትዊተር ላይ ለምንድነው ለቲክቶክ ጠበቆች ነው ለእናንተ በህግ ባለሙያዎቹ ሳይሆን እንደ ጠበቃ ራሳቸውን እያስመሰሉ እንደሚያቃልገው እያስመሰሉ ሰውን ብዙ የሚሸብሩ ያልተስተካከሉ ሐሳቦች ሊኖሩ ይችላሉና ምን ትላለ ለተመልካቾቻችን እንደ ምክር? ምንድነው በዋናነት የዚህ አድሚኒስትሬሽን እንግዲህ የሚፈልገው ነገር ምንድነው? የፍርሃት ድባብ መፍጠር ነው። ለምሳሌ ማስ ዲፖርቴሽን ሲል ማስ ዲፖርቴሽን ከገንዘብም አንጻር ከሎጂስቲክስም አንጻር ኢምፖሲብል እንደሆነ ያውቀዋል። ነገር ግን ሚዲያውን በመቆጣጠር እንደውም በጣም በሚያስቅሽ ሁኔታ ምን ሲያደርጉ ነበር? የሰው ላይ ፍርሃት ለመፍጠር የጉግል ሰርች ላይ ከዲፖርቴሽን ጋር የተያያዙ ኒውሶች ወደ መጀመሪያ ወደ ላይ እንዲወጡ ከዚህ በፊት ድሮ የነበሩ ዲፖርቴሽን ኒውሶችን በሙሉ ቀናቸውን እየቀየሩ በጣም እያራገቧቸው ነበር። ይሄ እንግዲህ በአድሚኒስትሬሽኑ የሚሰራ ስራ። ለምንድነው የሆነ ነገር ከዲፖርቴሽን ጋር ጉግል ስታደረጊ የዛሬ 5 ዓመትም 10 ዓመትም የነበረውን እዚህ ከተማ ላይ ይህን ያህል ሰው ዲፖርት ተደረገ፣ እዚህ ከተማ ላይ ይህን ያህል ዲፖርት ተደረገ። ዓላማው ምንድነው? ፍርሃትን መፍጠር ነው። ከዛም ባለፈ ደግሞ ይሄን እየሰራን ነው የሚል ፕሮፓጋንዳ የፖለቲካ ስራ መስሪያ ማድረግ ነው። ስለዚህ ሰዎች በጣም መጠንቀቅ አለባቸው። የምናሰራጨውን ዜና አንደኛ እውነተኛነቱን ማጣራት፣ ሁለተኛ ደግሞ በተቻለ መጠን የህግ ባለሙያ ያልሆነ ሰው ዝም ብሎ ቲክቶክ ላይ ስለተነገረ ወይም ትዊተር ላይ ስለተነገረ ብቻ ወስደን የምናሰራጨው ከሆነ የአድሚኒስትሬሽኑን የፕሮፓጋንዳ ስራ መስራት ነው የሚሆነው። እንደገና ይሄንን ሰዎች ላይ ፍርሃትን መፍጠር፣ ሰዎች ላይ ስጋትን መፍጠር፣ ይሄንን ማስተጋባት ነው የሚሆነው። አሁን ሪሰንትሊ ሳየው የነበረ ኒውስ ምንድነው? ለምሳሌ ግሪን ካርድ ያላቸው ሰዎች ከዚህ ሀገር እንዳትወጡ፣ ከዚህ ሀገር ከወጣችሁ አያስገቧችሁም፣ መልሰው ዲፖርት ትደረጋላችሁ የሚል አይነት ኒውስ ስናይ ነበረ። 1-2 ኬዝ ሊኖር ይችላል። ምክንያቱም ዊ ዶንት ኖ የዛን ሰው ስፔሲፊክ ኬዝ ካላየሽ በስተቀር ለምን ያ ጉዳይ በዛ ሰው ላይ እንደተፈጸመ መናገር አይቻልም። ምክንያቱም የእያንዳንዱ ኬዝ የተለያየ ነው። ኬዝ ባይ ኬዝ ነው መታየት ያለበት። ኢንጀነራል ግን ግሪን ካርድ ያለው ሰው ከዚህ ሀገር ወጥቶ መግባት ይችላል። የቦርደር ላይ ያሉ ሰዎች ይሄ ፓወር የላቸውም። ግሪን ካርድ ያለውን ሰው ግሪን ካርዱን ቀምተው እንዳይገባ ለማድረግ ማለት ነው። ኦፍኮርስ ማወቅ ይኖርብናል። ለምሳሌ ዝም ብሎ ኢሚግሬሽን ኦፊሰር መጥቶ ይሄን ዶክመንት ፈርም ካለን መፈረም አይጠበቅብንም። ጠበቃችንን ሁልጊዜ ማናገር አለብን። እንደን የኢንፎርሜሽን ሶርሳችንን ማጣራት መቻል አለብን። ዛትስ ቬሪ ኢምፖርታንት። አንደኛ የምናስተጋባውን፣ ሁለተኛ እኛም ኮንሱም የምናደርገውን ሳናውቅ የዚህ አድሚኒስትሬሽን የውሸት ዜናዎች እና ፕሮፓጋንዳ ኮንሱም እያደረግንና እያስተላለፍን ፍርሃት እያሰራጨን ያለ ነው እና የኔ ምክር በጠቅላላው ምንድነው ሄለን፣ ሰዎች አንደኛ የሶርሳቸውን የት ነው ኢሚግሬሽን በተመለከተ ከማን ነው ማግኘት ያለባቸው? በተቻለ መጠን ሙያ ላይ ካሉ ሰዎች ቢሰሙ ጥሩ ነው። ምክንያቱም ብዙ ዲቴይሎች አሉ። ስለ አንድ ነገር ዝም ብለን ተነስተን አናወራም። ከዛ ባለፈ ግን ያው የምናሰራጨውንም ኮንሱም የምናደርገውንም ኢንፎርሜሽን በጣም በጥንቃቄ መውሰድ መቻል አለብን ነው የኔ መጨረሻ ምክር ሄለን። ኦኬ ቴንክ ዩ ፈቃዱ፣ በጣም አድርጌ አመሰግናለሁ ጊዜን ወስደ ከኛ ጋር ቆይታ ስላደረክ። እንግዲህ ሺበሺ ሎ ፈርም አንተን ማግኘት የሚችሉ ሰዎች ዩር ዋሽንግተን ስቴት፣ ግን ማንም ሰው ኮንታክት ማድረግ እንደሚችል ቅድም ገልጸህልናል። ሰው ጊዜን ወስደ ከኛ ጋር ቆይታ ስላደረክ በጣም አድርጌ አመሰግናለሁ። ቴንክ ዩ ሄለን፣ እግዚአብሔር ይስጥልኝ እዚህ ፕሮግራም ላይ ስላጋበዝሽኝ። ሆፕፉሊ እንግዲህ በሌላ ፕሮግራም የምንገናኝ ይሆናል ብዬ አስባለሁ። በጣም አመሰግናለሁ። በደስታ ቴንክ ዩ ፈቃዱ። ተመልካቾቻችን እንግዲህ የዛሬው ፕሮግራማችን በዚህ ላይ ያበቃል። በሚቀጥለው ሳምንት በሌላ ፕሮግራም እስከምንገናኝ ደህና ቆዩልን።